ለአብይ አህመድ መንግስት የኤርትራ ውለታን ረሳን የኤርትራ መንግስት እንዴ ልጨርስ ይሲ አየ እኔ ሳወራ ደግፋል ያልኩ አይደለም እኔ ጦርነት አልደገፍኩም ጦርነት አንተን አላልኩም ማለት ነው አንተን አላልኩም ማይ ጋድነስ እኔ አንተን አላልኩም the whole ብልጽግና መንግስት ግን በሬ ያረደ የኤርትራ መንግስት ልቤ ነው ኩላሊቴ ነው ሲል የነበረ መንግስት ነው እኔ ስለ ፖለቲካሊ ነው ያወራ ያሉት አንተን አይደለም at the person አንተ ደግፈህ እንደዚህ ያርጋል ምንስ ትወነጅነኝ ነበር አሁን ለምሳሌ እኔ ጦርነት ስደግፍ አታቀኝም የራሲን ኤትኒክ ማህበረሰብና ሰራዊት የመደገፍ ግን ጦርነት መደገፍ ማለት አይደለም because የትግራይ ህዝብ ላይ ሲጨፈጨፍ የነበረው ከሻዕቢያ ጋር ሆናችሁ የብልጽግና መንግስት ያደረገው ጨፍጨፍና አልቂት ዛሬ ኮንፍሊክት ሲፈጠር እኔ ካልፈቀድኩ እናንተ ግንኙነት መፍጠር የለባችሁም የሚል ጉንጭ አልፋ ንግግር ተቀባይነት የለው እኔ ቀደም እንዳልኩ ያ of course አዳምጠኝ የሻዕቢያ መንግስት ከኛ በላይ ከአብይ አህመድ ጋር ሆኖ በትግራይ ህዝብ ላይ የማይነቃነቅ ሊረሳ ሊፋቅ የማይችል ታሪክ የሚመዘገቡ ለመጀመሪያ ጊዜ ኃይለ ሥላሴ ያላደረጉት አጼ ምኒልክ ያላደረገው ይሁን በኢትዮጵያ መንግስት ማለት በኢትዮጵያ ህገ መንግስትና በኢትዮጵያ መንግስታቶች ከነበሩት ከአክሱማውያን ጀምረ ከዛም በፊት ከደቂቀ እስጢፋኖስ ጀምረ ታይቶ የማይታወቅ ለመጀመሪያ ጊዜ የራሱን ማህበረሰብ የራሱን ህዝብ ከባድ ሀገር ድሮን ሞደርን የሆኑ ቴክኖሎጂ አዘል መሳሪያዎችን አምጥቶ የጎረቤት ሀገሮችን አምጥቶ ልጨርስ ኦኬ ወደዛ እየመጣየ እኔ ሳወር አልኩኮ አንተ ስታወራ እኔ ላዳምጥ እኔ ሳወራ ግን በቃ አታስወሩም በትግራይ ላይ የደረሰው ማውራታችሁ ይሄን የምታወራላቸው ማለፍ እኮ ነው እኮ እኔ ላውራ አንተ ለፈው እኔ ግን አወራዋለሁ ምን ችግር አለው እኔ እኮ ስላለ ምን ያደርግልኛል እኔ የምፈልገው እኮ አሁን የጠየቅኩት በቃ ምን ያደርግልኛል ስለዚህ ትላንትና ከሻዕቢያ ጋር ሆነስ ጨፈጭፈኝ ምንም ምንም ማያደርግልህ እኔ ስትጨፈጨፈ ማላቀም አልጨፈጨፈ ፖለቲካ እኔ አንተ መሬት ላይ ነበር እንዴ ስንት ሰው ላውራ ልጨርስ ላውራ አንዴ ላውራ ወንድሜ አንዴ ላውራ እኔ ሁለት ሰዎችን ማስተናገድ አልችልም እኔ ወንድሜ ጠይቆኛል እኔ ችግር የለውም ባታስገባም ምን ችግር የለውም ግን ጀስት እኔ ላውራ ነው ጥያቄ ሚት ካረኮን ለኔ በቂ ነው እንደውም ሌላ ሰው ባይረብሽን ጥሩ መልካም ነው እኔ እናንተ ብናወራ ደስ ይለኝ ነበር ኖርማሊ ፍራንክሊ ስፒኪንግ እያልኩ ያለሁት እኔ የኤርትራ መንግስት በትግራይ ላይ ያደረገው እልቂት ተጠሪው የአንበሳ ድርሻ የሚወስደው የኢትዮጵያ መንግስት ነው ይሰመርልኝ እኔ ጣቴን ቀስሬ የኤርትራ መንግስት ጨፍጭፎኛል ብዬ ያላዘንኩና ያለቀስኩ ከኤርትራ መንግስት ጋር እየተላተምኩ አልኖርም አስምርልኝ የአማራ ህዝብ ጥያቄ ያለው በወልቃይት ጉዳይ ላይ 1000 ዓመት ይኖረው 100 ዓመት 100 ሚሊዮን ዓመት ይኖረው ጥያቄ ግን በአማራና በትግራይ መካከል ልዩነት እየፈጠረ ያለው የኢትዮጵያ መንግስት ነው ያልኩን ያለውት የአማራ ማህበረሰብና የአማራ የፖለቲካ ጥያቄ ካለው ይጠይቅ መብቱ ነው የትግራይ ህዝብም ጥያቄ ካለው ወይ ደግሞ የትግራይ ፖለቲካሊ ጥያቄ ካለው ይጠይቅ እኛ ላይ የመጨፍጨፍ ሁኔታ አምጥቶ እንዴት ላንተና ኩሰም ፋኖ ጀግና ፋኖ እንደዚህ ሚሊሻ የአማራ ሚሊሻ እንደዚህ ሲል የነበረ ሰው ዛሬ በድሮን እየጨፈጨፈ ያለው የአብይ አህመድ መንግስት ይባል እኔ መንግስት ነው እያልኩ የራሴ መንግስት ስለሆነ አብዘ ትግራዋይ ኢትዮጵያዊ ማለት እኔ ያወራሁት ያለው ስለዚህ መንግስት ልጨርስ ኢንተራፕት አድርገኛለሁ ልጨርስ አየህ ያማhala of course why not ጥያቄዎች አሉ የጠየቅኩ ኖ ዲስሬስፔክት ያልክ ማለት ነው ሌላ እኮ ልጨርስ እኔ ኖ አልሄድኩኝም እኔ ኖ ፍራንክሊ እኔ ልጨርስ ነገር እኔ ያልኩ ምን ነው ስለ ቲፒኤልኤፍ እኮ ነገር ሂስቶሪ የለህ አንተ ስለ ብልጽግና እየነገርከኝ እኮ አይደለም ብልጽግና እያወራው አይደለም እኔ ስለ አንተ ስታነሳ የነበረው ስለ ሻዕቢያና ስለ አዳምጠኛ ስለ ቲፒኤልኤፍ ለምን ቲፒኤልኤፍ ብልጽግና እያደረገ ያለውን አትነግረኝም እንዴ አንተ እያወራው ያለው ጆኒ ኖ አንተ በምትፈልገው እንደሄድማ አታስበው ስለ ቲፒኤልኤፍ ንገረኝ ስተባ እኔ እኮ ይወለ ስለ ልጨርስና ከዛ በኋላ ጠይቀኝ ስለ ቲፒኤልኤፍ እኮ ተወርቶ ማልቅ ጉድ እያለ አንተ እኮ ብለህ አንተ አፈን ሞልተህ እኮ ስለ ቲፒኤልኤፍ እኮ እያወራህ ነው ስሜታዊ ሆንክ አትበለኝ 27 ዓመት አፈን ሞልተህ ስለ አብይ ብልጽግና እየተከራከርክ ስለ ቲፒኤልኤፍ አላወራም አዳምጥ ቆይ 27 ዓመት አንተ አገርኩ በምትልበት ሰዓት የትግራይ ህዝብ በሴፍቲ ኔት ይተዳደር ነበር
የትግራይ ህዝብ 27 ዓመት አንተ ስልጣን ላይ ያለ ማለት ነው ወደ መሐር አገር እርቦት ከዘመዶቹ ማለት ነው ከወገኖቹ ሊጠጋ ይመጣ ነበር። ዛሬ ወገን ያሳጣችሁት እናንተ ናችሁ። ዛሬ ችግር የለቀቃችሁበት እናንተ ናችሁ። ባይዘዌይ የቦረና ማህበረሰብ በረሃብ ሲሰቃይ አሁንም እያየን ነው። ዳዝን ማተር አቶ ዳዝን ማተር የ27 ዓመትም እንደዛ ነው ነው አስጨርሰኝ። የቦረና ማህበረሰብ በረሃብ ይሲ ሳወጣው እኮ መልአክ ታረጋዋለህ። ቲፒኤልኤፍን አላረኩትም እኔ መልአክ አላረኩትኝም እኔ ፖለቲካል ፓርቲ ያደረገው ነገር ማለት ነው መናገር አትፈልግም ሁሉን ነገር እኔ የቲፒኤልኤፍ ደጋፊዎች ቢሆኑ ማለት ነው በጣም እንደው የማያገናዝቡ አንዳንድ ቀስቀስ የሚሉ እኔ እኮ መጨረስ አልቻልኩኝም እኮ ጨርሼ ማውራት አልቻልኩኝም እኮ አንተ ስታወራ አንሳት ሰማሃለሁ እኔ ሳወራ 20 ደቂቃ 2 ደቂቃ ማውራት አልቻልኩም። ከመዝለለ አማራ ላይ ከመዝለለ ኢሳያስ ላይ ከመዝለለ ሌላ ቦታ ከመዝለለ በፊት አንተ ስለምትደግፈው ቲፒኤልኤፍ ንገረኝ ስለ ማለት ነው በቲፒኤልኤፍ በተከፈለው ቲፒኤልኤፍ መካከል እንኳን ማለት ነው ያለው ልዩነት ምንም ነገር ማለት ነው ልትል አትፈልግም። የምታወራ ያለው አዲስ አበባ ስላለው መንግስት አስመራ ስላለው ስለሌላ ነው የምታወራ ያለው። ይሄ ዝም ብሎ የወደቀ ፕሮፓጋንዳ ማለት ነው ለማንም አይጠቅምም። እኛም ብናወራው ጉንጅ አጥፋ ነው የሚሆነው። ቲፒኤልኤፍ አሁን እያደረገ እስቲ ስራውን ስለሚዘርፈው ንገረኝ፣ አሁን ስለሚገድለው ንገረኝ፣ አስገድዶ ስለያዛቸው ንገረኝ፣ ስለሱ ንገር። አዳምጠኛ አሁን እኮ አታዳምጠኝም እኮ አዳምጥ። እኔ ስሜታዊ አይደለም እንደፈለኩ ከዚህ በላይ ስሜት የለም። ግን በቃ ተሶራን አልቻልክ አንተ ማለት ነው። ቆይ አዳምጠኝ አንዴ እንትን ልበልበት ጆኒ አንዴ እንትን ልበልና ታውራ። አሁን እኮ አውርተህ እኮ እኔ ማውራት ከለከልከኝ እኮ ስለሚሸከክ የትግራይ ልጆች ማውራት አትፈልግም። ሁሉ ጊዜ ማለት ነው ገብታችሁ ማውራት የምትፈልጉት እዛ ነው የምትዘሉት። አንድ የትግራይ ልጅ ማለት ነው ተይዞ ውጭ ሀገር ካለ ዘመዱ ላይ 4000 አሜሪካን ዶላር እየተቀበለ ማለት ነው እንዴት እናደርጋለን ስትባል ስለዛ ትንፍሽ ማለት አትፈልግም። እንደዚህ አይነት ማለት ነው ወራዳ ስብስቦችን ይዘህ ስታበቃ ሌላውን ለመናገር ትሄዳለህ። ስለነዛ ማለት ነው አንተ ስለምትላቸው እርኩስ ሰዎች ይሄንን ነገር ነው ይሄ ነገር እንዴት ነው ስትባል ትናገር የምችለው ያንን ፖለቲካ ነው ብለህ አመተህ ልሰራልኝ አትችልም። ቲፒኤልኤፍ እኮ ማለት ነው እንደ ኢህአዴግ የሰሩትን ነገሮች እኮ ብዙ ጊዜ ነው አንስቼ አወራለሁኝ። ችግር የለብኝም እንደ ኢህአዴግ ሆኖ የሰራበትን ከዛ በኋላ አሁን ባለው እርክሰስ ውስጥ ይሄንን ሁሉ ሲያደርግ ማለት ነው የትግራይ ህዝብ የተዋደቀው የሞተው ለራሴ ለትግራዋይ ነው ብሎ ሲያበቃ የራሱ የትግራይ ልጆችን እያፈነ ማለት ነው 4000 አሜሪካን ዶላር እየተቀበለ ሲሸጥ የነበረው የህዋት ባለስልጣን ነው። ያንን ደግሞ ለምን አይደለም አሁን ያልከ አዳምጠኛ። አሁን እኔ ጌታቸው ረዳ ፖለቲካል ፕሮፓጋንዳ የአብይ አህመድ ይጨርሳል። እሺ እኔ ሳወራ አዳምጠኛ። አሁን እኮ ችግር እኮ አንተ ስታወራ አዳመጥኩ ዳብል ነው እያወራ ያለው አንተ ሌላ ነው የምታወራው እኮ አልኩ እኮ ሀሳቡ ላይ አውራኝ ስለ ቲፒኤልኤፍ ማውራ እንዴ አንተ ስለ ቲፒኤልኤፍ ስታወራ ስለ ብልጽግና ታንሳ ያልከኝ እንዴት ብዬ ነው ስለ ቲፒኤልኤፍ ጀራወራለሁ? ስለ ፖለቲካ ነው የምናወራው አይደል? ቆይ ግን አዳምጠኝ። ግን ፖለቲካ ነው የምናወራው ወይስ በቃ ከአንዲት አካባቢ አትውጣ አንተ በምትፈልገው ፖለቲካል ስትራቴጂ ሊራችልም ስለ ብልጽግና እስካሁን አወራኝ እኮ አዳምጠኛ። አሁን ደግሞ እሺ አዳምጠኛ። መግባባት ካለብን አሁን ያነሳቸው ፖይንቶች አሉ። ህወሓት ትግራይ ላይ ያደረገ ያሉት ትግራይ ላይ እየፈጸመው ትግራይ ላይ ያደረገ ያለው በሚል ያነሳ ነው። እኔ ደግሞ እየጠየቅኩ ያለሁት እሱ እንዳለ ሆኖ አብይ አህመድ በአማራ ክልልና በትግራይ ህዝብና በኢትዮጵያና እንደዚሁ አልፎ ዋይ ኖት ኢትስ ፖለቲካ ነው የምናወራው ነው የምልህ። መልስልኝ የጠየቅኩህን ጥያቄ ልትመልስልኝ አልቻልክም። አማራ ጋር ያለውን ነገር ለአማራ አየህ ዩ ሲ አንተ ስለ ቲፒኤልኤፍ ፖለቲካ መስራት ይሄማ በቃ ይሄ አሁን ይሄ ክርክር ነው ልንግባባ አንችልም። የአማራ ፖለቲከኞች እየነገርኩህ ያሉት ኖ እኔ ልንገርህ እኔ ፋክት ልንገርህ ፋክቱን ስለ ቲፒኤልኤፍ ያነሳነውን ነገር ንገረኝ። አትሂድ እዛ ጋር አልኩህ እኮ የምጨርሰን ሌላ ቦታ ለምን ትሄዳለህ? እሺ ጥያቄን እኮ ስጠይቅህ እኮ ልታስወራኝ አልቻልክም። አንተ ጠይቀህ ያልተጠየቀው ነው እያልኩ ያለሁት ዋይ ኖት ፖለቲካ ነው ወይስ በቃ እንደ አንተ በምትፈልገው ብቻ መሄድ አልችልም እያልኩ ነው። የኔን ኦፒኒየን ካላዳመጥ ምን አወራን ስለ አማራ ፖለቲካ አነሳ ኖ ዳይቨርት እያደረከው ነው። ሺፍት ነው የምታደርገው። ስናወራ የነበረው ስለ ሆል ኢትዮጵያ ስለ ሀገራችን ነው የምናወራው። አንተ እያወራኝ ያለው ስለ ቲፒኤልኤፍ ነው። አወራ
አሁን ነው በቃ ልታስጨርሰኝ አልኩህ እኮ የቲፒኤልኤፍን የፖለቲካል ኢሹ ሳነሳ እንደ አንድ ዛፍ አይተህ ታውቃለህ? አንድ ዛፍ በጣም ባህር ዛፍ ነው ወሰደው ዝም ብለህ አንድ ግንድ ባህር ዛፍ ስሩ ከ70 ሜትር በላይ ሊል ይችላል። ብዙ ስሮች አሉት፣ ሩቶች አሉት። እነዛን ስለ ባህር ዛፉ ብቻ አውርተህ እዛ ላይ ቁም፣ ስለ ስሮቹ አታውራ የምትለኝ ከሆነ ስናት ፖለቲክስ በቃ አንተ እየፈለክ ያለው ዳይሬክሽኑ ስበህ ትግራይ ላይ ብቻ አውራ በቃ ነው። እንደዛ አይሆንም ነው እያልኩ ያለሁት እኔ። የሁኔታውን አሁን በተፈጠረው ሁኔታ ፖለቲካ የምናወራ ከሆነ ዲስከሽን ማድረግ እንችላለን። ኖ ስለ ቲፒኤልኤፍ ብቻ የሚል አይነት ፖለቲካል ኢሹ ግን እኔ አልቀበልህም። አይሆንም። ሁሉንም ነው ምን ያለሁት ምንድነው የምታሳምረው? ቋንቋውን አታሳምረው። የኔን ሐሳብ መግለጽ እንድገልጽ አትፈልግም? የኔን ሐሳብ እንድገልጽ ኢንተረስት የለህም ነው ነገረኝ ማለት ነው። ሐሳቤን አሁን ቅድም እኮ ጠየቅ። አሁን አዳምጠኛ አዳም ቤትህ እኮ ነው ቤትህ ነው እኮ ብሮዬ ቤትህ እኮ ነው ቤት ነው እኮ አዳምጬህ እኮ እኔን ማዳመጥ አልቻልክም እኮ አንተ። እኔ ሳወራ እኮ እያስቆምከኝ እኮ ነው። እንደዛ ኧረ በፈጣሪ ያለ አይ በቃ እንደፈለግ ለአንተ ያልተሰራ ፖለቲካ ጋር ነው እያወራህ ያለው ጆን፣ እያወራሁ ያለሁት ማለት ነው። እኔ ማውራት አልቻልኩም እኮ ነው እያልኩ ያለሁት እኮ። ታስወራኝ አንተ መስማት ስለማትፈልገው ነው ስለ ብልጽግና አነሳ። በቃ እኔ ሚት ላርግ ነው። ፖለቲካ ፓርቲ የለም። ስለ ህዋት ስትባል ለምን ጉሮሮውን ያንቃል? አሁን የጠየቅኩን ጥያቄ የተደረጉትን ድርጊቶች ማለት ነው። ስለዚህ ነገሮች ነገረኝ ነው የምልህ። እኔ ሳነሳ አንዲቷን ቃል ብቻ እያለ መተንተን አለብኝ ነው። መተንተን ደግሞ አልችልም እያልከኝ ነው። በቃ አንተ ስለ ህወሓት ብቻ አውራልኝ እንጂ መስመር እንዳትወጣ ካልከኝ በአንተ ፍላጎት አይደለም። ይሄንን ሁሉ አወራሃቸው እኮ ያንን ሁሉ አወራህልኝ ሁሉ እኔ ምንም ይሁን ምንም የኔ ሐሳብ እንድገልጽ ለምንድን ነው ኢንተረስት ፍላጎት የሌለ ነው ጥያቄ። የነጻነት ሚዲያ ነው እንዴ? በቃ ስለ ህወሓት ማውራት ከፈለክ ብቻ አውራ። በቃ ምን ችግር አለው ታዲያ? እንደዛ ከሆነ የኔን ሐሳብ ማዳመጥ የማትፈልግ ከሆነ ስለ ህወሓት ብቻችሁን አውሩ። ምን ችግር አለው? እኔ ደግሞ አውራላችሁ አይደለም። በዛ ደረጃ ሐሳቤን ልግለጻ እንዴ? አሁን እኮ አፈና ነው። ቢያንስ እኔ ዝም ብያለሁ። ቆይ እኔ መጀመሪያ አሪፍ ነበረ። ቆይ አዳምጠኝ ጆ ሁለተኛ ሰው አልግባ። አውርታችሁን የማውራት አልቻልኩም። ስለ ህወሓት ያነሳው ጥያቄ ነበረና ከኤርትራ ጋር እሱን መመለስ አልችልም። ኖ ቆይኛል አላወራውም አይደል? ለምን ጠይቀኝ ታዲያ? እሱን መለስክልኝ እኮ አልመለስኩ። አስቆምከኝ እኮ አስቆመኸኛል። ኖ አስቆመኸኝ። እኔ ምን ችግር አለው ከህወሓት ጋር በስማማ? እኔ ዩሲ ባይደው ችግሩ ልንገርህ። እሺ ልመልስልህ። ችግሩ ግን ስልክ በመካከል ላይ እየገባ ስለሆነ ምናልባት አታስወራው ስላላ ያሉ ሰዎች ሊኖሩ ይችላሉ። አረኑ አላውቅም እንጂ የነጻነት ሐሳብ ይሄ የሞተ ማለት ነው። አስወራኛ ለምን ድምጼን ታፍነዋለህ? የሚዲያ ነጻነት ትጠኛለህ ወይስ አትጠኝም? አሁን አማርኛ መስማ ከሆነ መጀመሪያ የጠየቁን አውራ። አንተ ማለት ፕሮፓጋንዳ ነው። መጀመሪያ የጠየቀኝ ስለ ሻዕቢያና ስለ ህወሓት ነው። ስለነሱ መመለስ አልቻልኩም። ስለ ህወሓት መለስክልኝ። አይ ዶንት ኒድ ኢት አልመለስኩም። እጨምርበታለሁ እንዴ? የኔን ሐሳብ ለምን አታዳምጠኝም? ማለት ኦልሬዲ እሱ ኖ አልመለስኩኝም። አሁን አየህ ችግሩ ምንድን ነው? ስለ ሻዕቢያና ስለ ህወሓት ካነሳሁኝ የእግር እሳት ኖ እኔ እሱን መመለስ ካለብኝ ህወሓትም ማለት ሁለት የማይረቡ ስንኩላን ምን ያመጡብኛል ብዬ ነው እንትን የምልህ። ስለዚህ ሰው ልጨርሳው። እንደዛ ከሆነ ላውራ። እንደዛ ከሆነማ ላውራ። ምን ችግር አለ? በቃ መልካም በቃ ማውራት ካልቻልኩኝ እኔ ምንም ማለት አልችልም። ከተከለከልኩኝ እንግዲህ እዛ ደረጃ ስለናንተ ጋብቻ ቅዱስ ጋብቻ ይሁን ሰይጣናዊ ጋብቻ ለምን ተዛዝራችሁ አዞሩ? ማህበረሰብ ወይም ግን ላውራ ወይ ነው አሁን እኮ ነው ከተከለከሉት። አንድ ነገር ላውራ። ተሳሳችኋል እያልኩ ነው። እሺ ሚት ላድርግላችሁና አውርታችሁ ጨርሱ። በቃ እኔ ማውራት አልቻልኩም። ሰው መብታችሁ ነው። ሚት የተገደለብኝ ብለህ እያለቀስክ ነው። ነገም ለሚፈጠሩት ነገር ግን የትግራይን ህዝብ ሪፕሬዘንት አድርጌ ነው መወክለው ማወራው እያልክ ስለሆነ አደንዶ ዘዴ ወደ ችግር እንኳን መንግስት የመግባት ፍላጎት የለውም። የታወቀ ነው። እናንተ እንደምታነሱት ከአንዳንድ የአክቲቪስት የዩቲዩብ ሽቀል አይነት ነገር መንግስት ዝም ብሎ የሚያራምድ መንግስት የለም ኢትዮጵያ ላይ። ትላንትና አንተ ላይ እንደተናገርኩ የትግራይን ህዝብ ወክዬ ነው የምናገረው እንዳልከው ሁሉ የትግራይ ህዝብ መሬት ላይ ያለው ስለማታቀው በዛ ደረጃ ስሜቱን ስለማታቀው የትግራይን ህዝብ ችግር ውስጡ ላይ አንተ አረብ ላይ ውጭ ሀገር ተሰዳ ወዛደርና ነገ ወዛደር ነው ዶንት ኬር አገር ላይ ግን ያለው የትግራይ ህዝብ ግን
ምንድነው ያለበት ሁኔታ ግን አንድ ሰው የሚረዳው ሰው የለም ያሉትን ችግሮች እንደው እንደ ፖለቲከኛ መረዳት ከቻልክና ሐሳብ እንኳን መስጠት ህዝብን ወክዬ እናገራለሁ ቢያንስ የትግራይን ህዝብ ሪፕሬዘንታቲቭ አድርጌ እናገራለሁ ካልክ እንኳን ቢያንስ የህዝቡን ችግር እንኳን በትንሹ ለማወቅ ሞክር በዛ አድቫይስ ሰጣለሁ ትልቁ ነገር ብትችል ከዛ ውጭ ግን ያለው ነገር ላይ አንተ ስለሻቢያም ሆነ ቅዱስ ጋብቻ የእናንተ ጋብቻ የኢትዮጵያ መንግስትም ሆነ የኢትዮጵያ ህዝብ ቅንጣት ታህል ፍራቻ የለውም ይሄንን አስረግጬ ነው የምነግራችሁ ድንገት ትላንትናም ዛሬም የሚሰሩ ፕሮፓጋንዳዎች የእናንተን ግንኙነት ወይም የቲዲኤፍንና የሻቢያን ግንኙነት እንደ መፍራት አድርጋችሁ የምታወሩት ከሆነ ስህተት ነው በዛ ደረጃ መንግስት አያስብም መግለጫዎችም እየሰማ ነው በዛ ደረጃም አይደለም ዝግጅታችን በሚገርም ሁኔታ በሁለት ቀን የሚያልቅ ጦርነት ሊደረግ የሚችሉ ሁኔታዎች ሊደረጉሉ ይችላሉ ይሄንን አስረግጬ ነው የምነገር ግን እኛ በዛ ደረጃ መንግስት አያስብም የእናንተ ግንኙነት ይሄ ህዝብ ለህዝብ ግንኙነት አይደለም ግንኙነታችሁ የታወቀ ነው የጦርነት አዋጅ ግንኙነት ነው ኢትዮጵያን የማፍረስ ግንኙነት ነው ህዝብን የማጋጨት ግንኙነት ነው ቲፒኤልኤፍ ይዞት የመጣው ከበፊትም ይዞት የመጣው ያዲግ ማህበረሰብን እያጋጨ ማህበረሰብን ልዩነት ፈጥሮ ነበር 27 ዓመት የገዛ የሻቢያም የቲፒኤልኤፍም ይሄ ኢትዮጵያን የማፈራረስ ትላንትናም የነበራቸው ስራቸው ዛሬም የሚቀጥሉበት ስራ ነው ግን ትላንትና የነበረችው ኢትዮጵያ ላይ ዛሬ እንዳልሆነች ደግሞ ልታውቁ ይገባል ቢያንስ ተናግሯል ዶክተር አብይ አህመድም ጠቅላይ ሚኒስትሩ ስልት ቀይራችሁ ነው ብሎ ቢያንስ በተበላ ነገር ላይ አትፍጨርጨሩ ነገ ማህበረሰብን አጋጭተን ትላንትና በፋኖን አስታጥቀን በዚህ አድርገን 4 ኪሎ እንገባለን ይሄ ህልም ነው ይሄ ማይሆን ነገር ቅዠት ነው መሬት ላይ የማይታይ ነገር እኮ አደኝ ነው የማይታይ ነገር ነው ግን አሁንም መስራት ያለብን ለትግራይ ህዝብ ከሆነ መታገለው ካለ የትግራይን ህዝብ ሰላም እንደሆነ የትግራይ ህዝብን ጦርነት እንዲመጣ አንፈልግም የትግራይ መሬት ላይ ጦርነት እንዲደረግ አንፈልግም ምትል ከሆነ እንኳን ቢያንስ ምትቃወመውን ምትደግፈውን ነገሮች እንኳን ሚዛናዊ ሆነ ተናገር ማን ሰጠኝ ጊዜ ወንድሞቼ ምናልባት አፈናጭ ደረጃ ከግማሽ ሰዓት በላይ ላውራ ይፈቀድልኝ ወይስ ኦኬ ቴንክ ዩ anyway okay thank you anyway እኔ አንደኛ ነገር ማንንም ሰው እንዲያቀልኝ የምፈልገው እኔ የዩቲዩብ ጥሮተኛ አይደለም ዩቲዩብም የለኝም ከራሴ ነው የምፈልገው ኖ አረጆ እንደዛ ነገር ውስጥ ኖ ተቆርጦ የሚወጡ ቪዲዮዎች ስለሚኖሩ በጣም ያሳፍሩኛል አንዳንድ ጊዜ የእንደዚህ አይነት ባህሪ ያለኝ ሰው አይደለም በቃ እኔ ራሴን ምናምን ሰው ነኝ አቃለው ጆኒ thank you በጣም ለፍቼ ያ አይ ኖ ልጁ ካወራው ሐሳብ ነው የዩቲዩብ ጥሮኞች እንዳንተ አይነት የዩቲዩብ ጥሮተኞች ስላለን እኔ በጊፍትም በምንም እንደኖር ሰው አይደለም thank you anyway ያን ማለት ያክል ነው ለጨርስ ጆኒ አንድ ጊዜ እድል ስጠኝ እባክህ ኦኬ ሽካሪድ በኋላ ላውራ በቃ እሺ በቃ ሰዎች አሸገራችን እኮ እሺ በቃ ምን ላድርግ thank you ጆኒ ሰላም ነው እንዴና ኦሮሚያ ያፒ የጠየቀው ነገር አለ which is ጥሩ ጥያቄ ነው አሁን ለትግራይ ህዝብ ያለበትን ችግር ቲፒኤልኤፍ ምን ሰራለት ምን አደረገለት ላይ ነው ያላችሁት ኦኬ ጥሩ ነው ቲፒኤልኤፍ ምንም አልሰራለትም ምክንያቱም እንዲሰራ ምድል አልሰጠውም ፌደራል መንግስቱ ቃለ መሐላ ገብቶ ፓርላማ ላይ ቁጭ ብሎ የተረከበው እኩል የሆነችው እኔ which is ጆ ያልመለሰውን ነው ነው እየተናገርክ ያለው መቼ አስወሩኝ አሬዲ ላውራ እኮ አልቻልኩኝም I just want to know ቲፒኤልኤፍ ነው ከያና ቲፒኤልኤፍ ዌልካም እና ፌደራል መንግስቱ ለተወሰኑ ነፍጥ ላነገቱ ለተከዚ ዘብ ለሚባሉ ሰዎች ወገንተኛ ሆኖ ቃለ መሐላ ወስዶ የተረከበውን አንድነታዊ የትግራይ ግዛትን በቅጡ እንደማንኛውም ኢትዮጵያዊ ኢኳሊ ሊያስተዳድራቸው አልቻለም ሰው እንደ መደራደሪያ ነጥብ ይዞ ከሌላው ኢትዮጵያዊ ጨቁኖ ሊገዛ ነው ሊሞክር የቻለው ሰው ቲፒኤልኤፍ ይሄኛው ነው ጥያቄ ያለኝ መሬቴ መለስ
በስምምነታችን መሰረት ከዛ በኋላ ለፌደራሉ የሚገበረውን ገብሬ ይቀጥላሉ የሚለውን አካሄድ የሚሄደው ከዛ በኋላ ነው። ይሄ ነገር እስካልተገበረ ድረስ የመሬቱ ጥያቄ መልስ እስካልተሰጠው ድረስ ሰላም አይኖርም ብለን እናምናለን። ሰላም የማይኖርበት ምክንያት ደግሞ ትልቁ የዚህ ሰላም ጠንቅ ፌደራል መንግስቱ ነው። ምክንያቱም ፌደራል መንግስቱ ከጦርነቱ በፊት የነበረውን በቃለ መሐላ ላይ የተረከበውን ማደራደርም ካለበት በህግና ህግ አግባብ እንጂ እከሌ አንዱ የእንጀራ ልጅ አንዱ የገረድ ልጅ የለም። ሁሉም ኢትዮጵያ እኩል የሆነ ዳኝነት አለው። እኩል ዳኝቶ በራሱ ፍርድ ቤት በራሱ እንትን ለአማራም ከሆነ ለአማራ ለትግሬም ከሆነ ለትግራይ ሰጥቶ ነገሮችን ማሳከል ይችል ነበር። አሁን እዚህ ጋር ስናይ ፖለቲካሊ አድቫንቴጅ ይወስዱብኛል ያላቸውን ሰዎች ማንኮታኮት፣ ማፈናቀል፣ መበተን፣ ማጥፋት ነው የተያዘው። ይሄ ደግሞ እንደ ኢትዮጵያ አግባብ አይደለም። ትክክለኛ የሆነ ፍትህ የሆነ እያሰፈነ አይደለም ፌደራል መንግስቱ። ሁለተኛ ነገር ጆ ቅድም ላልከው $4000 እየተከፈሉ የትግራይ ልጆች ይታገታሉ አልከው። የትግራይ ልጆች they are very smart። አንድ ነገር ኮሽ ካለ ለመብታቸው የሚቆሙ ህዝቦች ናቸው። አልሰማም ምን እንደው ያኔ አልሰማም። ሰምቻለሁ ጄኔራሎቹ ያገቱ ቲፒኤልኤፍ ጄኔራሎች ያገቱ $4000 ውጭ ካለ አልሰማም። ኦኬ ጀስት ድገሞሽ አልሰማም። ከተሳሳትኩ ረጅም ሰዓት ነበርኩ እዚያ ረጅም ሰዓት ነበርኩ። ለዛ ስትገባ ጀምሬ ያየው ነው እኔ ያልኩት ማለት ያ አቶ ጌታቸው ረዳ ሲናገሩ በሰጡት ቃለ መጠይቅ ላይ ተንተርሼ እሳቸው ያሉትን ነው ያልኩት። ክሊር ላድርግልህ። እሳቸው አቶ ጌታቸው ያሉት ማለት ነው በዛ አካባቢ ሰዎች እየታገቱ ማለት ነው የሚያግቱትም የቲፒኤልኤፍ ሰዎች ናቸው። ውጪ ካሉ ዘመዶቻቸው እስከ $4000 ይቀበላሉ ብለው በግልጽ ተናግረዋል። ትክክል ነው። ይሄ ሁኔታ የነበረው ያሬዶ ይሄንን ደግሞ ያልኩት ስለዚህ ምን ትላለህ ብዬ ነው ጆን የጠየቁት። ጆ ሲምፕሊ ሊመልስልህ ይችላል። ቀላል ነገር ነው። ምክንያቱም እንትና ማን ነው ጄኔራል አማራነት ኦሮሞነት ትግሬነት አፋርነት ነው። ይሄ ቀላል ነው። ምክንያቱም 80% የትግራይ ወጣት ከስራ ውጭ እንዲሆን ተደርጓል። ፋብሪካው ፈርሷል፣ ትምህርት ቤቱ ፈርሷል፣ ሙሉ መገልገያ ሁሉ ተዘርፏል፣ አጉላጉል ሆኗል። የመጀመሪያው የጦርነቱ ማግስት የሰላም ሙሉ ከሰላም ከፕሪቶሪያ ስምምነት በኋላ ስርዓት አልበኝነት ነበረ። በዛ መሃል አንዳንድ ወጣቶች ኤርትራውያኖችን ይዙና ውጭ ካሉ ዘመዶቻቸው ይደራደሩ ነበር። አሁን ያ ነገር እየተሰማ አይደለም የለም። ምክንያቱም ጌታቸው ረዳ after all አዲስ አበባ ከገባ በኋላ almost half of ፒፒ መግለጫ ሰጪ ሆኖ ነው የመጣው። ከስዩም ተሾመ የተሻለ ነገር አላደረገም። ምክንያቱም በመቶ ሺዎች የወደቁለት ጌታቸው ረዳ ነው። የክልሉን የፖለቲካል መሰረት ሲያናጋ ፐርፐዝሊ ነው ይሄንን ሊያወራ የቻለው። ጄኔራሎቹን አብሮ one of them ነው ላለፉት 27 ዓመት ሲዘርፍም ሲሰቅልም ሲገልም የነበረው ጌታቸው ረዳ ከሆነ ጌታቸው አብሮ ቆሞ መጠየቅ ሲኖርበት ራሱን ፓርት ኦፍ አውቶ አረጋና ከተጠየቅኩ ጠየቃለሁ ግን እነከሌ ይሄን ያረጋሉ ያሉ ሲያስተዳድር ነበር። ለ2 ዓመት የክልሉ አስተዳደር ነበር። መጠየቅ ከነበረበትም መጠየቅ ይችላል በህግ መሰረት። ህግን ሳያስከብር ለሽፍቶች ቀዳዳ ፈጥሮ መጥቶ አዲስ አበባ ከሆነ በኋላ ያለውን የቲፒኤልኤፍን በትግራይ ህዝብ ኢሜጅ የሚያፈርስ ነገር ሲሰራ ሁሉም የትግራይ ልጆች አልተቀበሉትም ይሄን። ምክንያቱም ቶታሊ ውሸት ስለሆነ ነው። ለጌታቸው የራሱ የሆነ ክብር አለው በትግራይ ትግል ውስጥ። ግን መጥቶ የሰራው ነገር ያወራው ነገር ኤኒዌይ ያሬድ ቴንክ ዩ ያው በጣም አሪፍ አድርገህ ነው የገለጽከው። በእውነት በጣም እንደውም ከጠበቁት በላይ ነው። እኔን ማስወራት ፈቃደኞች አልነበሩም። ጆኒ አውራ በእናትህ ዝም ብለህ ማለት ነው። እንደዚህ አትበል። ፖለቲካ አውራ። አንተ የምታወራው አማራ፣ አፋር፣ ኤርትራ አብሶሉትሊ ዋይ ኖት እሱ ስለምን እንደሚያማችሁ ሊገባኝ ስላልቻለ ነው። እኔ ሳወራ ነገርኩ እኮ የሚያማኝ ነገር የለም እኮ ጉዳይ የሚያማኝ ነገር አለ። ኖ እኔ እንደ ያሬዶ ለዘብ ብዬ መሄድ አልችልም። ባይ ዘ ወይ ፋክቱን ስለማወራ እኔ ቅድሚያም ስለሰጧቸው ኦኬ። እኔ ግን ሀሳቤን ጨርስ። ያው ቅድም ግን ማለት ነው እንደ ዳዊት አትገርም። አውራ የፈለከው ሰዓት ወስዳ የኔ ሀሳብ እኔ ባይ ዘ ወይ አሁን ስለ ጌታቸው ስለገለጸው ብዙም ማውራት አልፈልግም። ምክንያቱም ቅድም እንገልጽልሃለሁ ያሬዶ አልነበረም። ምናልባት ሊሆን ይችላል በከፊል ግን አንስቷቸዋል። እኔም ነግሬያለሁ። ጌታቸው አዲስ አበባ ከሄደ በኋላ የገለጻቸውን አገላለጽ እናንተ ለምን አልጠየቃችሁትም? ለምሳሌ ከሴንትራል
ገቨርንመንት ጋር የነበረውን ገባ ሰጣ ትግራይ ላይ ያለ ያን ጥያቄ እንደ ጆርናሊስት እንደ ጋዜጠኞችም የጠየቀ አካል የለም ብዬ እንደውም ያልከኝ ነገር እንዲጠይቁት በጣም በቃ አንተ ያልከው ያነሳቸው ነጥቦች እንዲጠይቁት እንግዲህ ያው አስተላልፋለሁ እኔም ብለኸኛል። አዘ ሲምፕሊ ማለት አይ አስተላልፋለሁ እኔም አላልኩም እንደዛ አይነት ቃል እነሱ እንዲጠይቁት ተሰማችሁ። ኦኬ ችግር የለውም ከሰማችሁ ጆንን በቃ ያው ምንም እንትን የለውም የተቀየረ ሐሳብ የለውም። ያው እንዲጠይቁት ከማረጋ አቋያ ነው የገለጽኩት። ኤኒዌይ ግን እኔ በጣም ማንሳት የምፈልገው በኤርትራና በትግራይ በህወሓትና በሻዕቢያም ሆነ ወይ በትግራይና በኤርትራ ያለውን እንደ ኮንክሪትሊ ማንሳት ፈልጋለሁ። የኔ እይታ እዛ ላይ ነው። አሁን ያሬድ ያነሳቸው ነጥቦች እንዳሉ ሆነው ነው። ሶ በኤርትራ መንግስትና በትግራይ ላይ ባለው ሁኔታ የኔ ጥያቄ እንዲመለስልኝ ፈቃደኛ ያልሆናችሁበት ምክንያት ባይገባኝም ለምንድነው ትላንትና የአብይ አህመድ መንግስት ከሻዕቢያ ጋር ሆኖ which is የትግራይ ህዝብ ላይ የፈጸማቸው ነገሮች ማውገዝ ተስኗችሁ ዛሬ የትግራይ ህዝብና የኤርትራ ህዝብ ወደ አንድነት ሲመጣ ሰላም ሲሰብክ ከጆርናሊስት ከአክቲቪስት እንደ ማህበረሰብ አዞ ፖለቲካል ሙሰዱ በየትኛውም መንገድ ወደ ሰላም ሲመጣ አይ የቲፒኤልኤፍ እና የሻዕቢያ ሚስጥር እኮ እንደዚህ ነው፣ ሻዕቢያ እኮ እንደዚህ ነው፣ ትላንትና ሻዕቢያ እኮ በቃ ጀግና በኤርትራና በኢትዮጵያ በቃ አንድነን ምናምን ስትሉ የነበሩ ሰዎች ናችሁ ነው እንደ ኮዝ ነው እያስቀመጥኩ ያሉት። ይሄ የኔም ፍልስፍና ከሆነ እንግዲህ የኢትዮጵያ ቴሌቪዥን ሄደህ ማየት ነው። ምን ችግር አለው? የኢትዮጵያን ቴሌቪዥን ሄዳችሁ እዩት፣ ጎብኙት። ከአንድ ዓመት በፊት ከሁለት ዓመት በፊት የነበረውን ግንኙነት እኛ እንደ ኢትዮጵያውያን ወይ ደግሞ እንደ ማህበረሰብ እንደ ህዝብ የትግራይ ህዝብና የኤርትራ ህዝብ አንድ ሲፈጥር የትግራይ ፖለቲከኞችና የኤርትራ ፖለቲከኞች ስምምነት ሲፈጥሩ ወይ እንደ አክቲቪስት ወይ ደግሞ እንደ ማህበረሰብ ወይ እንደ ፖለቲከኞችም ሰላም ከተፈጠረ ምንድነው እኛ ለሴንትራል ገቨርንመንት ስጋት የምንሆንበት ምክንያት ምንድነው? እንደ ጥያቄም እንድትወስዱት። እኔ እንደ ጆን እንደ ግለሰብ ከኤርትራ ጋር በቃ ሰላም እንፈጥራለን ከአማራም ጋር እንደ ኤግዛምፕል ስታስቀምጡልን ነበር። አይ የወልቃይት ጥያቄ ያላቸው የሁመራ ጥያቄ ያላቸው የራያ ይጠይቁን፣ መሬቱንም መውሰድ ካለባቸው ይውሰዱት። እኔ ምንም ችግር የለም። ህብረተሰቡ ግን ሰላም መፍጠር መቻል አለበት። በአብይ ምክንያት አይበጠበጥም ነው እያልኩ ያለሁት። ወይ ደግሞ በእኩልነት ሁለቱንም ህብረተሰብ አቀራርቦ ሸምግሎ በኢትዮ ኤርትራ ያለው ሁኔታ በኢትዮጵያና ኤርትራ በኩል ያለው ነገር ይስተካከላል የሚል አቋም የለኝም። ቅድም ስለገለጽከው አሰብን የኢትዮጵያ አካል ካላደረግ ነው፣ ቀይ ባህርን ምጽዋን የኢትዮጵያ አካል ካላደረግ ነው ሞተን እንገኛለን የምትሉ ኃይሎች ስላላችሁ እኔ አያገባኝም እዚህ ውስጥ ብዬ ደምድሜ ያላሉ አይመለከተንም ነው መጠየቅ ካለብኝ በህግ አንጻር እንጂ በጥይት በጦርነት ጉሰማ የሚመጣ መፍትሄ ሊኖር አይችልም። ትግራይም አንድ ክልል ሆና የኢትዮጵያ ግዛት ሆና ትግራይን መቆጣጠር ያልቻለ መንግስት ነው ያለው። እንደዛ ከሆነ ሽብርተኛ ነው ህወሓት እንደዚህ ነው። ሳውዝ አፍሪካ ድረስ በጀትና በመናም በፕሪቫት ጄት ሄደው የተደራደሩ ኃይሎች እንደ ሽብርተኞች ናቸው የሚል አቋም ስታስቀምጡልን እኔ በጣም ነው ያፈርኩት እኮ። አብይ እንኳን እንደዛ አላለም። እኔ እየገረመኝ ልጨርስ አንዴ ነው አልጨርሰኛ አንዴ ማለት ፖለቲካ በቃ ኖ አልኩህ እኮ ኦኬ አልችልም። ኢትስ ኦኬ ላንተ አልችልም። ኢትስ ኦኬ እኔ ሐሳቤን ግን ጨርስ። ተወራ ከሆነ ማለት ሐሳቤን ጨርስ። ሐሳቤ ይሰጣሉ። ዝም ብለህ የሆነ ተረት ያንተ ነው ተረት እኮ እንዴ የእናንተ ነው ተረት የምታወራው ነገር ማለት ነው። አሁን የምታወራው ነገር ማለት ነው። እኔ ቢያንስ ከኔ ጋር ባለፉት 4 ዓመታት ስናወራ ማለት ነው ያወራኸኝን ነገር ነው መላልሰ ከዛ ውስጡታና ማለት ነው ቅድም የጠየቅኩን ጥያቄ እንዴ ከአማራ ጋር ሰላም አትሆን እኮ አንተ እኮ አሁን ከአማራ ጋር ሰላም በመሆን ልክ ሌላ ሰው እንደሚከፈው ሌላ ፓርቲ ከማንም ጋር ሰላም ነው። ኦኬ ሰላም የመሆን ጉዳይ ማለት ነው። ምንም ይኸውልህ እኔ አንድ ነገር ልንገርህ፣ ጦርነትን አልደግፍም። የትኛውም ጦርነት ከሚፈጠር ማለት ነው የትኛውም መንግስት የሚሆን ታጣቂ ኃይል ማለት ነው በጦርነት ሳይሆን በንግግር ሰላም ማምጣት አለባቸው ብዬ ማለት ነው ማስብ ሰው። አንተ የምታወራ ያለው ግን ማለት ነው ራስህን በተለየ መልኩ የዛን አካባቢ ሰዎች ማለት ነው በተለየ መልኩ ከሌላው በተለየ መልኩ ታደርጋቸውና ኢቭን ከዛ አካባቢ ሰው የተፈጠረ ያለ እስከማይመስል ድረስ ነው ፖለቲካ ለመስራት የምትሄደው። ያንን ተወውና አንተ ዛሬ ማለት ነው ስለሚሞተው ስለሚራበው ስለሚጠማው ማለት ነው መሬት ላይ ስለወደቀው የትግራይ ወንድሞች ማለት ነው ምንድነው ግድ እያለ ያለው?
ዛሬም አደርጋለሁ አፈልጣለሁ ቆርጣለሁ አይደለም። ኦራይት አንድ ጥያቄ ልጠይቅ እስቲ አንተ አሁን እስካሁን ማለት ነው በጣም የፈለከውን ነገር ማለት ነው አማራ ጋር ገባ ትግሬ ጋር ገባ ማን ነው ምናምን ወልቃይት ምናምን አልክ የፈለከው እኔ ወልቃይትን ወሰድከው አረስከው አላረስከው ዛሰማ ፕሮብሌም ኦኬ እሱን ስናወራ በደንብ አድርገን እናወራለን። አንድ ጥያቄ ልጠይቅ አሁን የመፍትሄ አካል አስቀምጥ ብትባል ማለት ነው ምንድነው የመፍትሄ አካል ካለንበት ችግር ውስጥ እንድንወጣ? ኦኬ ካለንበት ችግር እንድንወጣ የሚፈልግ ከሆነ ባይ ዘ ዌይ ከዛ በፊት እንደ ፖይንት እንዲሆን ማለት እንደ አሁን ካነሳው አኳያ የችግሩ ቁልፍ ወይ ደግሞ የኢትዮጵያን የማተራረፍ ወይ የማትረፍ ወይ ደግሞ ኢትዮጵያን ካለችበት አዘቅት የማውጣት ሁኔታ በእናንተ እጅ ነው። በብልጽግና እጅ ነው። የብልጽግና መንግስት አስጨርሰኛ አንድ ጊዜ ደጋፊ እኮ ብለኛል። ደጋፊ አይደለም ያለ ነው ማለት ነው። ኦኬ ደጋፊ አይደለም አደግለ ወላ አዘበሰ ደጋፊ አይደለም አታውራ። በመንግስት ደጋፊ እኮ መንግስት ጋር ነው ከመንግስት ጋር ነው። በእናንተ ደጋፊ አይደለም አንተ እሺ ጠይቀህ ደጋፊ አይደለም ይወደ ስለመደገፍ ደጋፊ ያለው ማወራ ጥያቄ በቃ ኦሬዲ ኢንክሉድ አደርጋለሁ። እናንተ ብለህ አትበል። እኔ ዝም ብዬ እሺ ጥያቄ ደጋፊ ነህ አይደለም እኔ ወድጄም ልደግፍ እችላለሁ እየተባልክ ያለው ጥያቄ ግን አትበል። በግለሰብ ማለት ነው በደጋፊ ምናምን ነገር እንትን የሚባል አይደለም። የመንግስት ውሳኔ ነው። እንደዚህ አይነት ነገር ስትናገር በእናንተ ችግሩ ኦኬ እንደ ጥያቄ ግን ደጋፊ ነህ አይደለም ነው ጥያቄ። ይሄንን አንድ ጊዜ ለአንተ ማብራራት አይጠበቅብኝም። መልስልኝ። ደጋፊ ነህ አይደለም አሁን ደጋፊ ነን ምንድነው? ደጋፊ ነህ አይደለም? እሺ ምን ልበል ታዲያ? አንዴ ኪያ አንድ ጊዜ ተረጋጋ። ወይ ተቃዋሚ ነኝ በል ወይ ደጋፊ ነኝ በል። ይኸውልህ ሶስት ጊዜ ነገርኩህ አልኩህ። ደጋፊ ከሆንክ ምንድነው የሚያሳምምህ? ኢንክሉድ ባደረግልህ ችግር በእናንተ እጅ ነው የሚባል ነገር አታውራ። መፍትሄው ነው የምልህ። በትግርኛ አውራ እና ያሬድ ተረጋጋ። ኦኬ እሺ አማርኛ ስላጠረኝ መፍትሄው አብይ ሲወገድ ብቻ ነው። አማርኛ ጥሮኛል ኦሬዲ። ኦኬ አብይ ሲወገድ ልጨርስ። አብሶሉትሊ የአማራ ህዝብም የኦሮሞም ህዝብ ይሁን ሌላውም አካባቢ ሰላም ሊያገኝ የሚችለው ይሄ መንግስት ሲወገድና መፍትሄው ነው የምልህ። በቃ አዞ ሶሉሽን ኢትዮጵያ ውስጥ አለው የሚል እብሪተኛ መንግስት ሲወገድ ብቻ ነው መፍትሄ ሊመጣ የሚችለው። ሲምፕሊ ነው ማስቀምጥልህ። which is አንተ ደጋፊው አይደለህም ኦሬዲ ለጊዜው ኦሬዲ ፈርተም ሊሆን ይችላል አይደል ነው አላውቅም። ቅድም ስትደግፍ ነበር አንተ ደጋፊ ነው እንዴ? ነገርኩህ እኮ እኔ የብልጽግና ደጋፊ መሆኔን ስንቴ ነገርኩህ። አትጨማለቅ። እናንተ ስትባሉ ስድቡ ይቆይልህ ችግር የለውም። ስድቡ ይቆይልህ። አጨብጭቤ ደግፋለሁ። ከነገርኩህ በኋላ ደጋፊ ነው ወይ ፖለቲካ ደጋፊ ኮንክ እናንተ ብትባል ምን ቅር ይልሃል ታዲያ? የምትደግፈው እኮ ነው ሀሳቡ እኮ እኔ ፈልጌ ነው የምደግፈው። ሰውዬው እኔ ላይ ነው ያፈጠጠው። እኔ ብልጽግና እኔ ህወሓትን ስደግፍ ወንጀሉን ስለዚህ ከነገርኩህ በኋላ ማለት ነው ምንድነው 30 ጊዜ ደጋፊ ነህ ተረት የምታወራብኝ እኔ የምለው ዲስሪስፔክት ማድረግ ምንድን ነው ያስፈለገ ማለት በጣም ላይ ነው ታርጌት ያደረገው። አንተ ወያኔ ስደግፍ ችግር የለውም ግን ምንድነው ችግር ነው ማውራት ያልቻልኩት ማለት ስለ ስርዓቱ አውራ እንጂ ስለ ፕሮስፔሪቲ ስለ ኦሮሞ ስለ ስርዓቱ ስለ ኦሮሞ አላወራሁም ወንድሜ ተሳስተሃል። በእውነት ኪያ እኔ ስለ ኦሮሞ አላወራሁም። ስለ ኦሮሞ ተሳስተሃል። እኔ ኧረ በጣም እኔ ይብቃኝ እንደዚህ በጣም የወረደ ሰዎች እያስገባ እንትን አታርገኝ። ዳይቨርት ያደርጉት በጣም መሳፍራ በቃ ሚውት አርግ እስቲ ለጆ መፍትሄው ምንድነው ትላለህ? ኖ ጆን ማጅራን ሚውት አርግ። መፍትሄው ምንድነው ትላለህ? ያሬድ እኔ እየጠየቅኩ ነው ያለሁት። እስኪ ትረጋጋለህ? አንተ ትላንት አማራ ትደግፋለህ፣ ዛሬ ልፍቶን አለ ምን እንደሆንክ ራሱ ማለት ነው ስለማይገባኝ ከአንተ ጋር ራሱ ለመወያየት ግራ ይገባኛል። ማለት አንድ ቦታ አንድ የቆማችሁበት እንኳን ጥላቻ ማለት ነው ጥላቻችሁ ራሱ ማለት ነው ከምን እንደሆነ ነው የማይገባኝ። ገባ አይደለ? አሁን አንተ ጥላቻ ከምንድን ነው ብለህ ትላንትና ሌላ ነገር ነበር የምትለው፣ ዛሬ ትላንት ለሌላ ወገን ትከራከር ነበር፣ ዛሬ በሰብአዊነት ነው የምትከራከረው፣ በድጋፍ ነው የምትከራከረው። አላውቅም። ዛሬ ደግሞ ቲፒኤልኤፍ ሆነ መጣል። እኔ አሁን ስለሱ አይደለም ነው ምክንያት ማውራለህ። እሺ እኔ ነው ይሄን ጥያቄ አንተ መልሰው ጆን ማጅራንን ተወና አንተ ምን ይሻላል መፍትሄው? እኔ ማለት ነው ለኢትዮጵያ መፍትሄው ማለት ነው ሁሉም አካላት ተቀራርበው መነጋገር አለባቸው የሚል መፍትሄ ነው።
መንግስትም የታጠቁ ኃይሎችም ይሄንን በተደጋጋሚ ማለት ነው በተደጋጋሚ በማነሳቸው ነገሮች ላይ ከንግግር ውጪ በጦርነት ምንም አይነት መፍትሄ ማለት ነው እንደማይመጣ አንድ ጊዜ ማለት ነው ተናግረዋል። ፋኖ በለው የዚህ ሁሉ ኮዝ መስራች ማን ነው ብለህ ታምናለህ? ህወሓት ዋይ ህወሓት ለምሳሌ አየህ አንተ ብልጽግና እንድትባል ያው ነው ወደ እኔ ክርክር ነው የምትገቡት እኮ በቃ ያን ሐሳብ እኮ አይቀበልህም። ሚውተር በቃ ይመቻችሁ። ኦኬ thank you ህወሓት ካልክ ኦኬ ታዲያ እነዚህ ሐራ መሬት ራያና ሁመራ ላይ ያስቀመጣቸውን ታሪክ እንትን መንግስት ይቀልባል። ፍሪ በሆነ ከተማ ላይ ፍሪ በሆነ አገር መንግስት ባለበት ሀገር ላይ እንዴት የክልል አማጽያኖች ፌደራል መንግስት ሰፖርት ያደረገ ክልል ያስወጋል? የሚያስተዳድረውን በጀት የሚቆርጥለት ለምን ቲፒኤልኤፍን እንከሳለን? ምክንያቱም አገንስት ቲፒኤልኤፍ ወታደር መስርቶ አፋር ላይና እንትን ሬንጀር አስለብሶ ካስቀመጠ እዛ ክልል ላይ ጦርነት ያወጀ ነው ፌደራል። እንዴት ታየዋል? እሱ በምን ማረጋ እርግጠኛ ነው መንግስት እንደሚያስታጥቅ? already just all so simply leader fucking politica okay no don't go far የኢትዮጵያ መንግስት በቁ በህይወት ይያለ አዳምጠኝ የኢትዮጵያ መንግስት በቁሙ በህይወት ይያለ ማንኛውም ነፃዋጪም ሆነ ታጣቂ ጎረቤት ሀገር ሆኖ ነው መዋጋት የሚችለው ወይ አንዱ ኮርነር ያገሪቱ ጫፍ ሆኖ ነው መሃል ሴንተር ላይ ሆኖ ሴንተር ከተማ ውስጥ አገር ውስጥ ሆኖ ፌደራል መንግስቱ ከጀርባ ፊት ለፊት ቲፒኤልኤፍ ይያለ የሚደራጅ ኃይል መንግስት እጅ ባይኖርበት ለራሱም እኮ ነገ ከነጎዳ ያሰጋዋል። ይሄ የሐራ መሬት የሚባለው ሰውዬ ነገ ቲፒኤልኤፍን ካጠፋ በኋላ ከቲፒኤልኤፍ በላይ ዘንድ የሆነ ኃይል ነው። you know that okay ያለ ሰፖርት ያደርጋ ያለው ፌደራል መንግስቱ ነው ራሱ። አንድ ሁለት ነጥቦች ላንሳለ በዚህ እንትን ላይ ጥያቄ ላይ በመጀመሪያ እነዚህ ስለሚሊሻዎች መንግስት ይሄን ያህል ብሎ ራስን የማስታጥቃችሁ ብሎ የሰጠው መግለጫ ወይም ደግሞ ከመንግስት ሚዲያዎች ወይም ከተለያዩ ከመንግስት ባለስልጣኖች የሰማው ነገር የለም። አደንዶ አንጠብቅም አንተ ማውገዝና ማጥፋት ነው ያለበት አንጠብቅም። አሁን ወደ መልሴ ስመጣ ነው ከዛ በኋላ ከተሳሳትኩ ይሄ ትክክል አይደለም ብለ ነጥብ ይዘብኝ ወደዛ ጥያቄ እንትገባ ኦኬ ምንም ሳትይዝ ነው አሁን አፌ ላይ ቆምኩ አሁን የተናገርክ ያለው መንግስት በይፋ አውጥቶ እንደዚህ ያደረኩ ነው ያለው ነገር የለም። በተለያየ መልኩ ሚሊሻ ያሰለጥናል። እሱን ደግሞ በግልጽ ሲያስመርቅም በስነ ስርዓት በክልሎቹ ቦታ ላይ ሲያስደርግ በስነ ስርዓት የሚታይ ነገሮች እናያለን ሚዲያ ላይ አይደለም። አሁን እናንተ የምትሏቸው ነገሮች ትላንትና ስታሊን አውጥተው በቪዲዮ አውርተውበት የነበረው ቪዲዮ ነው። ያ ስጋታቸው ሊሆን ይችላል የቲፒኤልኤፍ ፋይል አይ ዶንት ኖ አላውቅም። ከስጋት አኳያ የአፋር ክልልም ራሱን ለመከላከል የሚሊሻ ኃይል ሊያሰለጥን ይችላል። ምክንያቱም መዋቅር የለም ልዩ ኃይል ብሎ ነገር የለም። ሚሊሻ ኃይል ክልሉን የሚጠብቅ ሚሊሻ ኃይል ይዋቀራል ይደራጃል ምንም ጥያቄ የለውም። በተለያየ መልኩ ተመንዝሮ ቲፒኤልኤፍ ሊወጋ ነው ከራሱ ኃይል ነው እሱ እንደፈለጋችሁ ይሰሉ ይሄን ያህል ይፋዊ መግለጫ መንግስት ወይ ሚዲያ ላይ እስካልሰማን ድረስ በዛ ደረጃ ላይ ከፕሮፓጋንዳ የዘለለ ነገር ላይ አናየው። በዛ አንደኛው ነገር ነው። እናንተ በፈለጋችሁ ትችላላችሁ ሎጂካሊ መልስ ሰጠኛለህ። ለዚህ የኢትዮጵያ ፌደራል መንግስት የኢፍድሪ መንግስት ባለበት መከላከያ ባለበት አገር ውስጥ የክልል ታጣቂ የክልል ነፃዎች ኢቭን ለፌደራሉ አይደለም ለአዘር ክልል ነፃዎች የሆነ ግሩፕ ኢትዮጵያ መሬት ውስጥ ሆኖ ትጥቅ ትግል ሲያደርግ መጀመሪያ እንደ አገር ወድቀናል። እንደ መንግስት የለም። ምክንያቱም ፌደራል መንግስት መከላከያ ባለበት ራሱ ቴሪቶሪ ውስጥ ሆኖ ነፃ የሚወጣ ኃይል ቶታሊስት ነው። እነዚህ ሰዎች ሱዳን ላይ ሆነው ኤርትራ ላይ ሆነው አንድ ደቂቃ ኤርትራ ላይ ሆነው ቢተኩሱ ሱዳን ላይ ሆነው ቢተኩሱ ኢትስ ኦኬ። ከፌደራል ጀርባ ስላሉ ነው ፌደራል ከጀርባቸው ስላለ ስቲል ዲ አር ኦኬ። እሺ ማለት ነው ውጊያ እየከፈቱ ነው። እርግጠኛ ነው አንተ ፌደራል እንዳለ በምን እርግጠኛ ነው? እኛ እኮ ፌደራል መንግስት እየታገለ ያለው ለሱም ጠንቅናቸዋል። ለሱም ፌደራል መንግስት መኖሩን እርግጠኛ ሆኜ የምነግርህ ለምን እንደሆነ ታውቃለህ? ታደሰ ወረደን ጠርቶ ዲፕሎማቶችን ሰብስቦ የክልሉ መንግስት ነው ብሎ ካወጀ በኋላ እነዚህ ሰዎች
ታደሰ ወረደ እርምጃ ባይወስድ እንኳን የፌደራል መንግስቱ ሪስፖንሲብል ነው የማጥፋት ታጣቂ የማጥፋት የፌደራል መንግስቱ ሪስፖንሲብል ነው። እነዚህ ሰዎች በሚሊሻ አይደለም የሚገባው ባይዘው መግባት አዳምጠኝ ነው። ይሄ አሁን ወደዚህ መተጣጠፍ አንችልም። የፌደራል መንግስቱ ቲፒኤልኤፍን የሚዋጉለትን ሰዎች እያደራጀ ስለሆነ ነው እንጂ እነዚህ ሰዎች ፌደራል መንግስቱ ነው የምንታገለው ቢሉ አንድ ሌሊት አያድሩም። የጥይት ሩምታ የድሮን ሩምታ ነው ይበላቸው። እኔ አንድ መገባይ ነገር አለ ዛሬ ላይ ማለት ነው። ልክ የጦር ጀግና ሆናችሁ ለማውራት የምትፈልጉት ነገር አለ። ከጦርነት ይልቅ ማለት ነው መፍትሄው ምንድነው ስትባሉ እንትና እንደዚህ አድርጎ ነው ማለት ረጅም ጊዜ አልኩ እኮ መፍትሄው የሴንትራል ገቨርንመንት መፍትሄው እኮ አንድ ጆን አንተ ማለት ምንም ብልጽግና መተንተን ያስፈልጋል ታስወግድ ነው መፍትሄ የሚመጣው ብለህ that's the only solution that's the only solution ምንም ጥያቄ የለም። መነጋገር አያስፈልግም። ስለዚህ የብልጽግና መንግስትን አስወግደህ ነው አንተ እንትን የምትለው። ጉሬት ያሬድ አንተ ምንድነው የምትለው ንገረኝ። ያኔ ፌደራል መንግስት ጣልቃ ገብነቱን ያቁም፣ ቶታሊ ያቁም። ጣልቃ ገብነቱን የሚያቆመው ይሄንን ነገር ለትግራይ ህዝብ ነው መስጠት ያለበት። የትግራይ ህዝብ ማለት የሚሰጠው ምኑን ነው ለትግራይ ህዝብ ነው? አለ ምርጫ የማያደርጉ የራሳቸው ክልል አላቸው። በክልላቸው ምርጫ ያመጡትን ወደፊት ለፊት መቀበል መቻል ብቻ ነው። ጣልቃ ገብቶ እጁን ከቶ ቶክስ የሚከፍት ከሆነ መንገድ የሚዘጋ ከሆነ እንደዛ የምታደርገው ምን አልከኝ? በየትኛው ህግ አካሄድ ነው እንደዛ የምታደርገው? የፌደራል መንግስት ማለት ነው ፈርሟል። ዲፕሎማቶችን ሰብስቦ ታደሰ ወረደ የሚባለውን ሰውዬ ስልጣን ሰጥቶታል። ስራውን ማስፈጸም ብቻ ነው። ስለዚህ ማስፈጸም ብቻ ነው። ያ ማስፈጸም ማለት ነው ሰው ስራው መጠበቅ ብቻ ነው ያለበት። ነው ቲፒኤልኤፍ ኦልሬዲ ቲፒኤልኤፍ ቢሃይንድ ታደሰ ወረደ ነው ያለው። እሱን በቀደም ዕለት እንትና እንደዛ አይነት ቀረርቶ ሲነፋ ነበረ። ሆነም አልሆነም ታደሰ ወረደ የጊዜያዊ መንግስቱ አስተዳደር ነው አይደለ? ታደሰ ወረደ ማለት ነው ተጠሪነቱ ለደብረ ጽዮን አይደለም ለፌደራል መንግስቱ ነው አይደለ? ያ ስለዚህ ማለት ነው የፌደራል መንግስቱ በአንድም በሌላም ይመለከተዋል ነው አይደለም? ያ በትክክል ስለዚህ ማለት ነው ሰላም ለማምጣት ማለት ነው ለትግራይ ህዝብ ብቻ ተውለት የምትለው የትግራይ ህዝብ ማለት ነው በምን ማለት ከሌላው በተለየ መልኩ ማለት ነው ብቻውን ተለይቶ የሚተውበት ምክንያት ምንድነው? የፌደራል መንግስቱ ጣልቃ እየገባ ነው ፌደራል መንግስት። እኔ እንደ ያሬድ ብጠይቀኝ አሁንም ደጋግሞ ፌደራል መንግስት እየተሳሳተ ያለው ነገር ቢኖር እዛ ክልል ላይ ከዚህ በፊት በምስለኔ አንተዳደርም ብሎ አመጽ ወጥቶ መንገድ ዘግቶ ለውጥ አመጣው የሚል ኃይል አሁን መጥቶ ነው በምስለኔ በሚመችኝ ነው ማስተዳደር ሲለው ይቀበለኛል ብሎ ማሰቡ ስተት ያሬድ የምስለኔ ጉዳይ ሳይሆን ራሳቸው እኮ ከቲፒኤልኤፍ የወጡ ሰዎች እኮ ማለት ነው ቲፒኤልኤፍን አንፈልግም እያሉ በሚዲያ እየተመለከትናቸው ነው ያሉት። እዛ ክልል ላይ ላለው ለሚያልቀው ህዝብ የሚያስብለት ማን ነው? በነገራችን እስቲ ያለቀ ህዝብ የለም። ህዝብ እየሞተ ያለው በረሃብና መንገድ በመዘጋት ነው። ስለዚህ ጦርነት ሲነሳ ማለት ነው ህዝብ አያልቅም። ጦርነትን የሚያስነሳው እኮ ፌደራል መንግስት ነው። እስቲ ገብር አትገብር እኮ ነው ጭቅጭቁ። ሪሶርስ ነው አይደል ጦርነታቸው። ወርቃችሁን አታመጡም ነው። ይሄ እኮ ነው ጦርነቱ። ለትግራይም ህዝብ ያዘን አይደለም ለእንትንም ያዘን አይደለም። በሚሊዮኖች ሲያንቀሳቅሱ አብሮ አልነበር እንደ ፌደራል መንግስቱ። ስለዚህ የወርቅ ጉዳይ ያላቸው ማለት ነው። ዛሬ ወርቅ ተዘረፈ እንዲተደረገ ብለው የሚነግሩን ወርቁ ሲቀበላቸው የነበረው ንግድ ባንክ ነው መንግስት ነው። አይ ቲንክ ያሬድ አንዳንድ ነገሮች ግልጽ ነው የገቡ አይመስለኝም። በደንብ ግደለም አምስት ዓመት ሙሉ እዚህ ጋር ነበርኩኝ አውቀዋለሁ ሁሉንም ነገር። እዚህ አጋጣሚ አንድ ነገር ልንገር፣ ያለህበት ሁኔታ መልካም ነው። ላይክ ቢያንስ እንደ ጆን መንግስት መወገድ ያለበት በቃ የሰላም እንትን እንዲመጣ አላልክም። ቢያንስ አንዳንድ ነገሮችን እንደ ሐሳብ አቅርባል። ምክንያቱም መንግስት ዝም ብሎ የሚወርድ እንዳስቀምጥከው ትላንትናም በጉልበት ስንገዛ ነበር። እንኳን በወረቀት የመረጥነውን መንግስት አይደለም ትላንትናም 27 ሙሉ ጭንቅላታችን ላይ 5-1 ጠርፎን ኢትዮጵያን ህዝብ ገዝተዋል እና በዛ ደረጃ እንትን አላረግንም። ሰላም ለመምጣት የሀገሪቷ ሰላም የሚመጣው ውይይቶች መነሳት አለባቸው። እንዳልከውም አሁን አንተ የምታወራቸው ነገሮች እንደ ክልል እንደ መንግስት ፕሮፓጋንዳዎች ሊሆኑ ይችላሉ ብዬ ነው ማምነው።
ከሁለቱም ሳይድ ያላያቸው ነገሮች አሉ ብዬ ነው ማምነው። አይ ቲንክ ከዚህኛውም ከዛኛውም ያለውን ሳይድ ብታየው ወደ እውነተኛው ትክክለኛ እውነት ለማወቅና ነገሮችን ተደርተ እንደው ማዕከላዊ ሚዛናዊ ሆኜ እናገራለሁ ወይም ደግሞ የተረዳሁትን ነገር ያህል እንደው ቆራጡኝ እደግፋለሁ የምትል ከሆነ ነገሮችን ከሁለቱም ሳይድ ተመልከታቸው፣ መርምራቸው ያሉትን ሁኔታዎች ከዛ በኋላ እውነቱ ላይ ተደርሳለህ ብዬ አምናለሁ። ላንተ የሚሰጠው አስተያየት እሱ ነው። መንግስት የገባው አይነት ምንም አይነት ጣልቃ የገባ ሁኔታ የለም፣ የተፈጠረ ነገር የለም። ወንድሜ ትልቁ ጣልቃ ገብነት በኢፌዴሪ ፓርላማ መጽሐፍ መጥቶ የተረከበውን ነገር በህግና ህግ ሊዳኝ እንጂ በአፈሙዝ መሬት ይዞ ሊያደራድር አይችልም። ህገ መንግስቱ አይፈቅድለትም። ጋንግስተር ነው የሆነው ፌደራል መንግስት። ያሬድ ለደመቀ ዘውዴ ወግኖ ጋንግስተር ነው የሆነው። በሚሊዮኖች ህዝቦች ድንኳን ውስጥና በየገደሉ እንዲኖሩ ፈቅዷል። ይሄ ደግሞ መንግስት አይደለም፣ ስለ ዜጎች የቆመ አይደለም። ትላንትና በዚህ ጉዳይ ላይ ትላንትና ጌታቸው ረዳ የሰጠውን መግለጫ ሰምተዋል? ባለፈው ላይ ሰምቼዋለሁ፣ በጣም ነው ሰምቼዋለሁ። ጌታቸው ረዳ ያለው ስደተኞቹ ምንድነው ስለተፈናቀሉ ምንም ሴኩሪቲ የለማ ስደተኞቹ ልቀህ በተከዜ ወንዝ እኮ እጃቸው ታስሮ ሲወረወሩ የነበሩ ስደተኞች ያደረጉባቸው ነው። እነሱ ላይ ለተፈናቀሉት ሰዎች መንግስትና ጊዜያዊ መንግስት የተመረጠው በጌታቸው ረዳ ጊዜ ለመመለስ ምን ያህል ርቀት እንደሄዱና እነዛ ሰዎች ደግሞ እንዳይመለሱ ቲፒኤልኤፍ የተባለው ኃይል ወይም በነደብረጽዮን የሚመራው ኃይል ምን እያደረገ እንደነበረ በግልጽ ማስቀምጦላል። አብሯቸው ሲሰራ ነበር። ኢቨን ቲፒኤልኤፍ ይሄዱ ቢል ብለውለ ሄደው ይኑሩ ቢል እኔ ቲፒኤልኤፍን ወቅሳለሁ። ቲፒኤልኤፍ ሴኩሪቲ የሌለው ቦታ ላይ ዜጎቹን ሆነ የትግራይ ህዝቦች ልኮ እንዲሞቱ ምክንያት መሆን ባለመቻሉ እኔ አመሰግናለሁ ቲፒኤልኤፍ። ከዛ በኋላ አንድ ጥያቄ ልጠይቅ። ቆይ አሁን እናንተ ይሄ አሁን ከእንትና ጋር አላያንስ የምትፈጥሩትን ነገር ያርግላችሁ፣ ፍጠሩበት። ግን እንደ ሀገር ማለት ነው እንደ ሀገር በሁለት ቢላ ምናምን ነገር መብላታችንን እናቆምና እንደ ሀገር ከዚህ ነገር ውስጥ የምንወጣው ምንድን ነው? ይሄ ጦርነት እንግዲህ ትግራይ ላይ ማለት ነው ከዚህ በፊት በነበረው ጦርነት ምን እንደተፈጠረ የምታውቁት ነው። የትግራይ ህዝብ ላይ አሁን የትግራይ ህዝብ ላይ ሲባል ማለት ነው ሌላውን ገንጥሎ ለመናገር አይደለም፣ በተለያየ ቦታዎች ማለት ነው ግጭቶች ይነሳሉ። ኦኬ የትግራይ ህዝብ ላይ የደረሰው በደል ማለት ነው ያ በደል የደረሰ እኔ አሁን አንተ ስለ ቲፒኤልኤፍ ነው የሚያስጨንቀ፣ እኔ ስለ ብልጽግና አያስጨንቀኝም። እኔ ብልጽግናን ብደግፍም ስለ ብልጽግና አያስጨንቀኝም። የምጨነቅበት ምክንያት የለም። ህዝብ ካልፈለገው አልፈለገም ካለው ወጥቶ ማለት ነው ሊያወርደው ይችላል። ይሄ የህዝብ ጉዳይ ነው፣ የመብት ጉዳይ ነው። በግድ ማለት ነው ስልጣን ላይ ቁጭ ብሎ ምናምን ነገር ይሄዳል ብዬ ማለት ነው እንትን አይደለም የምለው። ብልጽግናን የኢትዮጵያ ህዝብ አልፈልግም ካለ ማለት ነው መብት አላቸው። ዛሬ ላይ ግን በትክክል ማለት ነው የምትመለከታቸው ማአት ነገሮች አሉ። ከዚህ በፊት ትግራይ ውስጥ ያ ሁሉ ሰው አለቀ ተብሎ በተለያየ ሚዲያ ማለት ነው ጆሮአችንን ድንቁል አድርጋችሁ ስታበቁን፣ ቅድም ከጆን ጋር ስናወራ ጆንም ልክ ዶክተር ደብረጽዮን እንደካዱት ነው የካደው። ያን ያህል ሰው አልሞተም። ቆይ ያሬድ፣ ያን ያህል ሰው አልሞተም፣ ለፕሮፓጋንዳ ነው እንደዛ የተባለው ተባለ። እሺ አሁንም ደግሞ ማለት ነው ራሱ ጆን መልሶ ምን አለ? አባቴ እህቴና ሁለት ወንድሞቼ እግራቸው ተቆርጧል፣ በዚህ ጦርነት ተጎድቻለሁ፣ አላማ ስላለኝ ግን ዛሬ ኤርትራ ነው ያለሁት ይላል መልሶ። እኔ አሁን የእሱም ኤርትራ መኖር ማለት ነው ለምን ኤርትራ አይደለም ኢሳያስ ጉያ ውስጥ አይኖርም፣ በሱ አይመለከተኝም። ለሀገር ሰላም እንዴት ነው የሚመጣው? በምን አይነት መልኩ ነው የሀገር ሰላም የሚመጣው ተብሎ ሲጠየቅ ሁልጊዜ የሆነ ነገር ጋር ሄደን መወተፋችንን ለዚህ ነገር መፍትሄ ይሆን ዘንድ ማለት ነው የሰላም ውይይት መደረግ አለበት ሲባል ሁሉም የሚያቀርበው ነገር ማለት ነው እያንዳንዱ የሁሉ ነገር ችግር ማለት ነው አንድ ቦታ ላይ ነው የሚመጣው። መጀመሪያ እያንዳንዳችን ማለት ነው በምንሄድበት ሁኔታ ላይ በምንደግፈው በምናደርገው ይሄ ፓርቲ አከሌ በምንለው ላይ ማለት ነው ያለውን ነገር ተመልክተናል። በኢትዮጵያ ውስጥ የትግራይ ህዝብ እንደደረሰበት በደል ማለት ነው ሌላው ህዝብ ደርሶበታል ወይ? በዚህ ጦርነት ማንም የደረሰበት የለም እስካሁን። እኛ የምንሰማው መረጃ ነው አይደለ? ነገር የነበረው ማለት ነው ትግራይን ለ2 ዓመት ማለት ነው በጊዜያዊ አስተዳደርነት ሲመራት የነበረ ሰው ነው። አይ እሱ ዛሬ ብልጽግና ስለሆነ ነው ውሸቱን ነው ትላለህ።
ውሸቱን ነው እሱ ብልጽግና ስለሆነ ነው ብለህ ከምታወራ ማለት ነው ይሄ ነገር የሆነበትን ነገር አትሊስት መመርመር ባንችል እንኳን እንዴት ነው ሰላም መምጣት የሚችለው? ያቺ እናቷ የሞተባት ልጅ እኮ ማለት ነው የልጇን የሞተባትን ልጅ ምንም ነገር ያደረገችው ያገኘችው ነገር የለም። አብዛኛውን ውጭ ሀገር ነው ያለው፣ ደልቶስ ነው የሚኖረው። ሄደ ገብተህ ተዋጋ ብትባል ያሬድም ጆን ማጅላድም አትዋጉም። ገብታችሁ አንድ ጥይት መዛችሁ ተዋጉ ብትባሉ አትዋጉም። ያንን ሸሽታችሁ ማለት ነው ያ እንዳይሆንባችሁ ውጭ ቁጭ ብላችሁ ታጀግናላችሁ። ጦርነትን ነው እንትን የምትሉት። ከጦርነት ውስጥ እንዴት ነው ልንወጣ የምንችለው? እንዴት ነው ሰላማዊ ነገር ማድረግ ሰላማዊ ንግግር ማለት ነው እንዴት ነው መነጋገር የሚያቅተን? እኔ እናንተ እዚህ ጋር እያወራን እንደ ያሬድ ልክ ሁሉን ነገር ለዚህ ሁሉ ነገር ማለት ነው ቲፒኤልኤፍ መልአክ አድርገህ ይዘው ልመጣ አችልም። ያደረገው ስህተት አለ፣ ያጠፋው ጥፋት አለ። ያ መነሻ ጥፋቶች ዛሬ ላይ አድርሰውናል። እዚህ ነገር ላይ ልንደርስ የምንችለው አንተ ስለ መሬት ነው የምታወራው፣ ስለ ወልቃይት ምናምን መሬት እዛ ጋር ምናምን የሰው ህይወት እያለፈ ነው ያለው። አፍተር ኦል ሰው ከሌለበት ምድሩን ማንም አይኖርበትም። ዜጎች አሉበት እሱ መሬት ላይ ጆ ዜጎች አሉበት። እነዛ ዜጎች በሱዳን በረሃ ላይ ኢትዮጵያ ያልጮህላቸው በሱዳን በረሃ ላይ የሚንከራተቱ ዜጎች አሉ። እዛው ትግራይ ውስጥ በረሃብ ያለቁ አሉ ዜጎች አሉ። ያ መሬት የሚጠቀሰው ዜጎቹ ገብተው እንዲኖሩበት ነው። ያ መሬት የሚጠቀሰው ማለት ነው ዜጎች እንዲኖሩበት ከሆነ ማለት ነው ጥያቄ መጀመሪያ የመሬቱ ሳይሆን ዜጎቹ እንዴት ሰላም ያገኙ ነው። እዛ ጋር ያለው ታጣቂ ገዳይ ነው ጆ። እዛ ጋር ያለው ታጣቂ እጅ ወደ ኋላ አስሮ ተከዜ ወንዝ ውስጥ የሚጨምር ነፍሰ በላ ነው። ሰዎቹ ልከ ደግሞ ሪስክ ውስጥ ልከታቸው አችልም። ኖ ይኸውልህ የሚባል አይደለም። እዛ ጋር ያለ ታጣቂ ማለት ነው መንግስት እኮ የመንግስት ስራ ነው ጆ የመንግስት ስራ ነው። ሴኩሪቲውን አሳምሮ ደህንነታቸውን ጠብቆ እኮ የትግራይ መንግስት የማያገባውም የአማራ መንግስት የማያገባውም ፌደራል መንግስቱ ኃላፊነቱን ወስዶ ሴኩሪቲውን ሰጥቶ ማስገባት ይችላል። ግን ሂደውንት አይፈልግም ያንን ማድረግ። ኦፍ ኮርስ ለአውሬ ነው መስጠት የሚፈልገው። የትግራይ ክልል ደግሞ ለአውሬ አልሰጠም ካለ ልክ አለው። ምክንያቱም ደመቀ ዘውዱ የሚባል ሰው ገዳይ ነዋ። አጽድቷቸዋል እዛ ጋር ያሉትን ሰዎች። ይኸውልህ ያሬዶ ምን አለ መሰለህ አሁን እኮ ያልከው ደመቀ ዘውዱ አይደለም እያወራሁ ያለሁት ከራሳችን ጋር እኮ የተጋጨ ስለ ዜጎቹ ነው እየነገርኩህ ያለሁት። ፒስ ኤንድ ሴኩሪቲ ነው ያወራሁት እኔ። ስለ ዜጎቹ እኮ አብረው በሰላም ኃላፊነቱን ወስዶ እኮ መንግስት እኮ ትናንትና እኮ አንድ በአንድ እኮ መግለጫ እኮ ሰጥቷል እኮ። ኃላፊነቱን ወስዶ እኮ መንግስት ላስገባ እኮ ብሏል እኮ። ኃላፊነቱን እኮ ስለ ጸጥታው ጉዳይ እኮ ኃላፊነቱን መንግስት እኮ ነው የሚወስደው። ተመልሰው ያፒ የሆነ ቦታ ተመልሰው ገብተው የተገደሉ አሉ፣ የተባረሩ አሉ፣ መኖር ያልቻሉ ዜጎች አሉ። ተመልሰው ወደ ሴኩሪቲ ፒስ ኤንድ ሴኩሪቲ የለም እንኳን አይደለም እዛ ቦታ ላይ መንግስት አማራ ክልል ላይ በጠራራ ፀሐይ ሰው ታግቶ ብር የሚደራደርበት ሆኗል። there is no peace ኢትዮጵያ ውስጥ ሰላም ደን ሴኩሪቲ የለም። all the same ነው ከሆነ እሱ ስጋት ከሆነ እንደ ሌላ ጥያቄ ኮሽን ማርክ አድርገህ ነው እንደ ሌላ ጥያቄ ነው የምናስቀምጠው። ግን በእነሱ ላይ ግን የተፈናቀሉት ወገኖቻችን ይመለሱ ኃላፊነቱን ወስደው የተባለው እኮ መንግስት እኮ ከነጌታቸው ረዳ ጋር እኮ ጊዜያዊ ፕሪፓራቲቭ ስምምነቱ ላይ እኮ አንደኛውን ነገር እኮ የወሰኑት እኮ በዛ ደረጃ ነበር። ግን አደንዶ ዘዴ እኮ መንግስት የትግራይ መንግስት እኮ ያለው ከነ ሚሊሻዎቹ መግባት አለባቸው ነው ያለው። ከነታጣቂ ኦፍ ኮርስ እንዴት ነው የሚሆነው? ከጦርነቱ በፊት የነበረው ግዛት ጀስ በክልሉ ነው ተመልሰውና ከዛ በኋላ እንደ የመንግስት ቁመናይዘ በፍርድ ቤት ተወስናለህ። አሁን አንተ ጋንግስተር አይደለም ትግራይ ታጣቂን አስገባና ወንጃልፋ ክርክር ከምንከራከር ማለት ነው ከጦርነቱ በኋላ ላለው ስምምነት ከጦርነቱ በፊት ላለው ግዛት ማለት ነው በተደረገው ስምምነት በህገ መንግስቱ መሰረት የሚል ከሆነ ማለት ነው ያንን በህገ መንግስቱ መሰረት ይታያል። ቅድመ ነገሮች ማለት ነው የሚደረጉ ነገሮች አሉ አይደለ? በትግራይ ውስጥ ተኩስ አቁም ተደርጎ ማለት ነው እርዳታ ሲገባ ጦርነት ሲቆም ህዝብ ማለቅ ሲያቆም ምን ያህል ማለት ነው ሰላም እንደተፈጠረ በአንጻራዊ የሚታወቅ ነው። ገባህ አይደለ? እነዛ ልጆች ማለት ነው እነዛ ማንም ከዚህም ይሁን ከዛም ማለት ነው ያለቁት ኢትዮጵያውያኖች ናቸው። ያ ነገር ተከፍሎ ማለት ነው ዋጋ ተከፍሎበት
ሰላም ከመጣ በኋላ የሚቀጥለውን ነገር ማለት ነው ለመስራት አጀንዳ እኔ እዚህ ቦታ ላይ ከሌለው ለምሳሌ የዶክተር ደብረጽዮንና አቶ ጌታቸው ረዳ መካከል ያለው ግንኙነት ዶክተር ደብረጽዮን ገብረ ሚካኤል 4 ኪሎ እየተመላለሰ ስልጣን በመጠየቅ አልሰጥም ስለተባለ በዛ ብስጭት ነው። ይሄ በግልጽ ማለት ነው ከራሳቸው ሰዎች ይወጣ ነው። እኔ አይደለም መመላከት እኔ ደግሞ we knows politics yes እንዴት ልጥለኝ እንደምችል አውቃለሁ በጨዋታ ማለት ነው። ይሄ ፖለቲክስ ነው። ጌታቸው ደብረጽዮንን እንዴት ሊጥለው እንደሚችል እንዴት ሊያነሳው እንደሚችል እናውቃለን። አገር እንሆናለን ብሎ ሲፎክር የነበረው ጌታቸው እኮ ነው። ከዛ በፊትም ማለት ነው ሌላው ምንም ቢያወራ ጌታቸው ምንም ቢያወራ what he said we knows እሺ ቀጥል። ስለዚህ ይሄን ነገር ማለት ነው እንደዚህ ከእንደዚህ አይነት ውጥንቅጥ ውስጥ ማለት ነው የታጠቁ ኃይሎች በሰላም መነጋገር አለባቸውና ጉዳያቸውን በሰላም መፈጸም አለባቸው ሲባል ማለት ነው አይ በሰላም መፈጸመው ነገር የለም። አሁን የሰማነው ነገር ማለት ነው በሰላም መፈጸም የሚባል ነገር የለም። የፌደራል መንግስቱን አስወግጄ ማለት ነው ስልጣን ሲይዝ ነው ሰላም የሚፈጠረው የሚል ስብስብ አለ። ያ ስብስብ ማለት ነው በትግራይ ልጆች ስም ይነግዳል እንጂ ስለ ትግራይ ህዝብ ማለት ነው ቅንጣት ያህል ደንታ አለው ብዬ አይደለም ማስበው። ምክንያቱም ከዛ በፊት ማለት ነው እነዚህ ነገሮች ይቀድማሉ ከተባለ ለምንድን ነው መደራደር ያልተቻለው? ለምንድን ነው የማይነጋገሩት? ለምን ወደ ጦርነት እነዚህ ፖይንት ሊሆን የሚችለው ያሬዶ መፍትሄ ሊሆን የሚችለው ኦላ አለ አይደለ? ፋኖ አለ። ፋኖ ያነሳው ጥያቄ አለ። ለምሳሌ ፋኖ ያነሳው ጥያቄ እዚህ ጋር እናንተ መታችሁ እኔ ብዙ ጊዜ ሲወራ ሰማለሁ። ይሄ ዝም ብሎ የመንደር ጥያቄ ነው ምናምን እያሉ ሰዎች ሲያዩ የመንደር ጥያቄ ራይት የመንደር ጥያቄ አይደለም ያነሳው ጥያቄ። ጥያቄውማ ጥያቄ ስለሆነ መንግስት ከማን ጋር ልደራደር አንድ አልሆኑልኝም ብሎ ነበር ሲናገር የነበረው። ኮስ ስላላቸው ነው። ከወገን ጋራ መንግስት ሲደራደር ኮስ ስላላቸው ነው። ከቲፒኤልኤፍ ጋር ጦርነት ተጀምሮ ማለት ነው ያ ሁሉ ነገር ሲደረግ ማለት ነው ወደ መፍትሄ ለመምጣት ነው አይደለ ድርድር ያደረጉት ነው አይደለ? ስለዚህ እቺን ሀገር ማትረፍ የሚፈልግ ከሆነ ማለት ነው ሐቀኛ የሆነ ድርድር ያስፈልጋል። በጀርባ እየተሻረክ የህዝብ ልጅ እያስጨረስ ብቻህን ማለት ነው ካልነገስኩ የምትልበት ሀገር ሊኖር አይችልም። ይሄንን ደግሞ ማለት ነው እያደረጉ ያሉ የፖለቲካ ቁማርተኞች አሉ። አሁን እያየን ያለ ነው። ትላንትና ጆኖሳይድ ተፈጽሞብኛል ይላል፣ ዛሬ ደግሞ ጆኖሳይድ ከፈጸመብኛ አካል ጋር በሰራ ችግር የለብኝም፣ የህዝብ ለህዝብ ግንኙነት ነው። እንደዚህ አይነት ነገሮችን ተረተረቶችን ታወራለህ። ኦኬ እነሱን አድርጋቸው፣ በፖለቲካው ቋንቋ የምፈታውን ፍታ። ግን ለህዝብ ሲባል የምታደርጋቸውን ማለት ነው ሰላሞች ለምንድን ነው የማታስቀድመው? ለምሳሌ መንግስት እነዚህን ድርድሮች የማስደረግ ማለት ነው ግዴታ አለበት። አልደራደረም ግን አንድ ቀንም ሲል ሰምቼ አላውቅም። አሁን ከ4 ቀን በፊት በተደረገ ጥሪ ማለት ነው ታጣቂ ኃይሎች ጋር ለመነጋገር ምንም ችግር እንደሌለበት መንግስት ሲናገር ነበር። ኢትዮጵያ ውስጥ ያለ የምክክር ኮሚሽን ማለት ነው ይሄንን ነገር ለታጣቂዎች ሁሉ ጥሪ ሲያቀርብ ነበረ። አሁን የማናየውን ምናብና በዜና የምንሰማውን ነገር ነው እውነት አድርግ። በዜና ቢሆን ኦፊሻሊ እኮ መንግስት የችግሩ ዋና ምክንያት ሆኗል። ጆ አሁን በዚህ በኩል ሰላም ይጠራል እያልክ ነው አይደለ? ሰላም የምጠራ ከሆነ አንድ የሆነ ኃይል አለ። ቲፒኤልኤፍ የሚባል ኃይል ላለፉት 27 ዓመት 40 ዓመታት ልምድ ያለው ሂውጅ የሆነ ፓርቲ አለ። ይሄንን ፓርቲ በአደባባይ ሰርዣለሁ የሚል ሳጠገበው ስገባ ወታደር አለው ብለህ ደግሞ ትሰጋለህ። the same time ሊወጋኝም ብለህ ታነጽ ነው ሊወጋኝም ነው ትላለህ። የስም ጉዳይ ጦርነት የሚያመጣ ይመስላል አይደለም? የስም ጉዳይ አይደለም። ትልቅ ፖይንት ነው ጆ። እንደ ቀላል የምናየው አሁን ጦርነት ሊነሳ ነው ላይነሳ ነው የምንልበት ፖይንት መንግስት ሰላምን የሚፈልግ ከሆነ የትግራይ ህዝብ ሸክሙ ቲፒኤልኤፍ ነው፣ አበሳውም ቲፒኤልኤፍ ከሆነ ለህዝቡ ትሰጣለህ። በምርጫ ያነሷል፣ በምርጫ ይጥለዋል። የትግራይ ህዝብ እኮ ማለት ነው አዳምጠኝ ጆ አዳምጠኝ። ላለፉት 2 ዓመታት 360 ዲግሪ ተዘግቶ በረሃብ በጦርነት ሲሰቃይ የነበረ ህዝብ ነው። ፋታ አላገኘም ሊያስብ፣ እድልም አልተሰጠውም። ህዝብ ክፉና ደጉንም ሊለይ አላየም። በዚህ መሃል ደግሞ መተህ የሆኑ ራሱን የቻሉ ወጣቶች ከራሱ ላይ መርተብ የሆነ የተጠቃቀሙ ሰዎችን ታመጣና ጫካ አስገብተህ እከሌ የሚባል ጠላት አለ ብለህ 24/7 ስትሰብ ቲፒኤልኤፍ የሚባለው እንዲህ ነው ሰው ከምርጫ ቦርድ ሰርጇል ወስድ አንተ ነህ ዋናው የሰላሙ ጠር። ሰላም የምትፈልግ ከሆነ ለቲፒኤልኤፍ የሚባለው ወደፊት ታመጣና ቁጭ ብለህ በጠረጴዛ ትጨርሳለህ። ከዛ በኋላ ሁሉም it will be fine።
ከሸኔ ጋርም ያለ በዚሁ ያልቃል ከእንትናም ጋር ያለው በዚሁ ያልቃል ራስ ነገር ፈልገ እኔ አሁን ማቀው እስከ ቅርብ ጊዜ ኢትዮጵያ ወደ አሰብ ተዘምታለች እንጂ ወደ ትግራይ ዘምታለች ቢያ አላስብም ነበር አሁን ትግራይን ለመምታት እንዴት ትግራይ ውስጥ እየተደረገ ያለውን ነገር ምንድነው አሁን እኔ ግራም ይገባኝ አይደል ትግራይ ውስጥ እየተደረገ ያለው ህዋት እያደረገ ያለው ነገር ማለት ነው እንደ ቅዱስ አይተው ነው ኢትዮጵያ ወደ ትግራይ ተዘምታለች ይያልክ የምታወራ ያለው አንድ ነገር አንድ ሲምፕል ልንገር በትግራይና በአማራው መሃል ያለው ክፍተት እኔ እናንተ እናውቀዋለን በነበረው የህግ ማስከበር ዘመቻ ይሄ ነው የማይባል የመሬትም የሎጂስቲክም የምንም ሽፋን ሰጥቶ የሰው ኃይልም ሽፋን ሰጥቶ ትግራይ ላይ እንዲዘምት ተደርጓል ያህዝብ ኮዙ መሬትም ይሁን ምንም እንደ ጠላት ጦር ገብቶ ጠፍጥፎታል ገሎታል on the same side ሻዕቢያ ዛሬ የትግራይ ሰዎች ወደ ኤርትራ እንደዚህ አይነት ግድያና ዘረፋዎች ወይ ደግሞ መደፈሮች እንዳይኖሩ ፍቃደኛ ባይሆኑ እኔ ሰየው ነው የምለው ምክንያቱም እነሱ ላይ የደረሰው ፔን ሌላም ሰው ላይ እንዲኖር ስለማይጠበቅ ፌደራል መንግስቱ በራሱ ማድረግ የሚፈልገው ማድረግ ይችላል በራሱ ሻዕቢያን ስትነካው የሚያጠፋው የሚያወድመው የመቀሌን ያደግራት ያክሱምን ያድዋ እነዚህን ከተሞች እንጂ አዲስ አበባን ወይ ሌላውን ቀጠና አይደለም በአቅራቢያ ያለውን ድሮኑንም ማነሳ ጀቱንም ማነሳ ያዘውን ይዞ የሚመጣው እዛ ከተማ ላይ ነው ለህዝቡ ፕሮቴክሽን አሰጠው ወደ ቤቱ አልመለስክም በቀጡ ምግብ አልሰጠውም ምንም ያዘጋጀው ነገር የለም ያንን ማህበረሰብ እሳት ደግሞ ያመጣውል ነው በር ላይ ያልከው ነው እሳቱን አታነሳው ምን በቃ በሰላም ከዚህ ጋር ጨርሳለሁ ካለ በሰላም ጨርስ ነው ልትል የሚገባው ነፍጥ አንስቶ እስካልወጋ ድረስ ገና ተደረበ ተወጋኛለህ የሚስጋቻለኝ ማለት በምን አይነት በየትኛው ህግ ነው በሰላም የምጨርሰው አንድ ሀገር ማለት ነው ትግራይ የኢትዮጵያ አካል ነች አይደል በምን አይነት ማለት በየትኛው ህግና በየትኛው ስርዓት ነው ትግራይ ስለፈለገ ብቻ ማለት ነው ራስ እንደፈለቀ አድርግ በቃ በሰላም ጨርሳለሁ ስላል በሰላም ጨርስ ብሎ ማለት ነው ዝም የሚለው just as normal እኮ ነው ትግራይ ሳይፈቅድ እኮ አማራ ትግራይ ሳይፈቅድ እኮ ትግራይ ሳይወከል እኮ አማራ ክልል የቤኒሻንጉሉ የጉምዙ ምናምን ተሰባስበው እኮ ኤርትራ ሲገቡ ትግራይን አላስፈቀዱ ማለት ቴሪቶሪ ቦርደርነቱ ለትግራይ ያዋሰነው ያለ እነ ደብረጽዮንና ኢሳያስን አጫዋብጠ ዘላቂ ሰላም መፍጠር ሲችል ሁለቱን አራርቀ ሌላውን አንተተ just ፌደራል መንግስቱ እኮ አሁንም ህዋት ያለ ፌደራል መንግስት እውቅና ያንን ማድረግ ማለት ነው ጸባጫሪነት ነው ያልኩ ነው ምንም ጸባጫሪነት የለውም ታጣቂስ ካላስገባበት ድረስ አፈሙስ እስካልተኮሰበት ድረስ ምን ማድረጊያ ነው ያሬድ አሁን ይሄ አገሪቱ ኢንተለጀንስ ያላት which is አገሪቱ ኢንተለጀንስ ያላት የደህንነት መረብ አላት ምን አላት ሳተላይት አላት በዛ በኩል ማስገባት የሚፈልጉትና ጦርነት ማወጅ የሚፈልጉትን ነገር ስለሚፈልጉ ያንን ደግሞ ከኔውቅና ውጪ በፍጹም አይደረግም ማለት ህጋዊና ህጉ በዛ ላይ ደግሞ መብቱ ነው የትግራይ ክልል ማለት ነው ያንን ነገር እንደ ክልል የክልል መንግስት ያንን ነገር የማድረግ ስልጣን የለውም ነው ይያልኩ ያለው እኮ ትግራይ እንደ ክልል ደግሞ ከቆጠረን እንደ አንድ የክልል እንደ ፌዴሬሽኑ አካል ከቆጠረን የሚጠይቁ ሁሉ ታረግላቸው ግድ ይላል እንዲ የሚጠይቁንማ እንዲደረግላቸው እኮ ማለት ነው አሁን ጊዜው መስተዳደሩ there is nothing still kidnap የተደረጉ ዜጎች ናቸው ትላንትና ወዲያ መንገር ተዘግቶባቸዋል በዚህ ደረጃ ነው መንገር ሲዘጋባቸው መንገር ተዘጋ ከማለት በፊት ከዛ በፊት ማለት ነው የሚሰማራው ነዳጅ ወደ አስመራ ሲወስዱት ለምን መሆን የለበትም ብለ አልጠየቅም ጆይ ምን ሆነ ነው በዚህ በሶማሌ በኩል ወደ ሶማሌ አይደለም እንደነዳጅ ምን አስበው ነው በሶማሌ በኩል ማለት ነው በኮንትሮባንድ የሚወጣ ነዳጅ አለ አይደለ ያ ማለት ነው መንግስት ተከታትሎ ደረሰ ያዘ ያንን ነገር አስተካከለ አይደለ ወደ ትግራይ ለትግራይ ህዝብ የሚላከውን የነዳጅ ፍጆታ ማለት ነው አስመራ ወስዶ የሚያጠራቅም ከሆነ ይሄንን እንዴት ነው አሜን ብለ የምትቀበለው እሺ አንድ ነገር ጠይቀ ኤርትራ ሀገር ነች እኮ ራሷን የቻለች ሀገር ነች ሁኬርስ ቱና ታዲያ ምን አገባኝ ወደ ባላት ሀገር ነች እንደ ትግራይ ክልል አይደለችም ምንም ነገር ከኢትዮጵያ እኮ አያዋጣትም እኮ ከኢትዮጵያ ዞራም ተደረገ የራሷን ነገር ማድረግ ትችላለች እኔ አንዳንድ ፕሮፓጋንዲስቶች ማለት ነው ምግብ ሸቀጣ ሸቀጥ ከዚህ ወሰደች ይላሉ ጆን እናንተ የምንኖርበት ሀገር ማለት ነው አንድ ኤርትራዊ ይርሊ ማለት ነው በአመት አንድ ሙሉ ኮንቴነር ፍሪ ታክስ ያስገባል ታውቃለህ ይሄንን ያስገባል ሰው በቃ መንግስቱ ያን ያህል ፍሪ አክሰስ ከሰጣቸው
ከኢትዮጵያ በሚሄድ ብስኩትና ዘይት አይደለም የኖሩት እስከዛሬ ሲኖረው እነዛ ዜጎች ከኢትዮጵያ ማለት ነው የሚሄድ ብስኩትና ፍራፍሬ ሲያዩ ማለት ነው ከኢትዮጵያ የሚሄዱ ማለት ነው የተለያዩ ነገሮች እነሱ አውጥተው የሚሸጧቸው አሉ ይኸውልህ ስለሚበላውና ስለሚጠጣው አይደለም ያሬድ ኤርትራ እኮ ማለት ነው የቅርብ ቡና ነው አይደል ቡና ለካ ባለማለት ነው እኮ ቡና ነው አይደል No, ቡና ነው አይደለ? Of course, ቡና ነው ነዳጅም ቢሆን ማለት ነው. It's not easy. Bro. ቡናው መነሻ ይታወቃል፣ መዳረሻው ይታወቃል። ቡና ቦርድ ያውቃል እኮ ምን ያህል ኢንቨስትመንት አለ፣ ምን ያህል ወጪ ገቢ አለ። ከቡና ቦርድ ውጭ የሆነ ነገር አይሰራም እኮ። በቶኖች ሲወጡ ይታወቃል ማን እንደሚሸጠው። ስለዚህ ኮንትሮል ማለት ይችላል ነው እያወራ ያለው ኦሮሚያ እኮ ስለ ህገወጥ ነገሮች ነው የምታወራው። ስለ ቡና ቦርድ ወጪ ገቢውን ይቆጣጠራል ምናምን አለ። ያሬዶ ይኸውልህ ህገወጥ ነጋዴዎች አሉ ምንም ጥያቄ የለው። ወደ ሰላም እንላለን ህጉን ሰው ሲያከብር ህግና ህግ የመንግስትን ህግ ስታከብር ማለት ነው በህግና እየከበብከው ነው አይደል ቅድም ነግሬሃለሁ እኮ አሁን እየከበብከው ነው ዩቲንክ አሁን ማለት ነው ህዋት ጦር ፌደራል መንግስት ያልገባ ነገር ምን አለ መሰለህ ፌደራል መንግስቱ ይሄ ከቃላት ንትርክና ውርውር ዘሎ መክበብ ጀምሯል አሁን በመሃል ላይ የአሰብ ኬስ ተነስቶ ጌታቸው በነበረው 2 አመት ውስጥ ሲሰራ የነበረው ምንድነው ታውቃለህ ሲሰራ የነበረው የወጣት ሪቮሉሽን ነው አንድ ቀን ስለተፈናቃይ ሰርቻ አላውቅም ነው ያለው በኢንተርቪው በአንድ በቱ ራሱ እኔ ሳደራጅ ነው የቆየሁት ሌላ ስራ ሰራይ ነው ኖርኩት ነው ያለው ህዝብ ደግሞ የወከለው እንዲሰራለት ነው ስላልሰራለት ነው ቲፒኤልኤፍ ገለል ያደረገው ቲፒኤልኤፍ 11ኛው ሰዓት ላይ ካርታውን ከእጁ ላይ ባይቀማው ኖሮ ጌታቸው በዚህ ሰዓት ጦርነት ተኩሳል የት ኤርትራ ላይ የኤርትራ ጀቶችና ድሮኖች ትግራይ መሬትን ነው የሚያነዱት አዲስ አበባ አይደርሰው ጎንደር አይደርሰው ባህር ዳር አይደርሰው የዚህ ሁሉ ሰለባ ያ ማህበረሰብ ነው የሚሆነው ይሄ እሳት እንዳይዘም ፌደራል መንግስቱ በድርድር ባህር ማግኘት ካለበት ያገኛል በጦርነት ማግኘት ካለበት የትግራይ ኃይሎች ኢንቮልቭ ያልተሳተፉበትን ሌላው አካል ተሳትፎ የሚያስመልሰውን ኃይል ያስመልሳል ይሄ ከኤርትራ ጋር ቆሞ አይዋጉ ኢትዮጵያን አይዋጉ ግን ቦታቸው የጦር ቀጠና እንዲሆን ካላደረጉ ይሄ ትልቅ ነገር ነው ጆ ልናበረታተው የሚገባ ነገር ይሄ ባይዘው እኮ ያሬድ ምን መሰለህ አሁን ያንተ ካልኩሌት ነው አሁን ይሄንን ያስቀመጥከው በእናንተ ካልኩሌት ነው ገብቶሃል አይደል በእናንተ ካልኩሌት እንዲህ ብላችሁ ያስቀመጣችሁት ካልኩሌት ነው መንግስት ደግሞ ያመጣው ወይም በግልጽ ያስቀመጠው እንደዚህ ብሎ የሰጠው ነገሮችም የለም ገና ለገና በይሆናል ብላችሁ ነው አንተ እንደ እኔ ማቀው እንደ ያሬድ ማቀው አሰብ እንደሚዘምት ነው ማቀው መንግስት ድጋፍም ለቀይ ባህር ነው ነው አሁን ኦኬ ሶ ምንድነው ታዲያ ቴንክ ዩ እንደ ኢትዮጵያዊ ድጋፍ ለቀይ ባህር ነው ችግር የለው ሶ ታዲያ ምንድነው አንተ ላይ ኦኬ መንግስት ግን ዳይሬክሽኑን 360 ዲግሪ ያዞረና እስቲ ለዛ ቀጠና ላይ ትጥቅ እየታገሉ ያሳጠቀ ነው ወጣቶች እነዚህ ወጣቶች በዚህ ምርጥኛ የለም እኮ አንተ እኮ እኔ እርግጠኛ ስለሆንኩ ነግራለሁ 100% እርግጠኛ አሁን እኮ በእርግጠኝነት የምነግርህ እኮ ቲዲኤፍም እኮ በዚህ ደረጃ እኮ በመቶ ሺህ የሚቆጠሩ እኮ ወታደሮች አሉኝ የቲፒኤልኤፍ ነው ኦፍ ኮርስ አዎ የቲፒኤልኤፍ ነው አንተ መንግስት ለሚያዘጋጀው ኃይል ፌደራል መንግስቱ ስራውን ባለመስራቱ ቲዲኤፍ የሚባለውን ኃይል ቲፒኤልኤፍ ስር ከቶታል ፖለቲካል ድርጅት ኢቭን ወታደር ያለው ፖለቲካል ድርጅት ተፈጥሯል ይሄ ስራ ባለመስራቱ ነው ያሬድ ሀሳቦች እየተጋጩ ነው አንተ ስለ ሰላም እየጠይቀዋል ኦሮሚያ ቢያንስ ምንድነው ሶሉሽኑ ብሎ እየጠየቀ ነው ሰው መንግስት አልቃ አይግባ ያልክ ነው በአንድ በኩል ደግሞ ቲፒኤልኤፍ ደግሞ ወይም ደግሞ ቲዲኤፍ የሚባሉ አሁንም ደግሞ ኢትዮጵያን ለመውጋት ወይም የፌደራል ኃይልን ለመውጋት እየተዘጋጀ ነው ወይም ከሌላ ጋር አሊያንስ ፈጥሮ ኢትዮጵያን ለመውጋት ሶ መንግስት በርግጥ እኔ አሁንም ይሄ አንተ የምታወራው ስለ ሚሊሻ የምትለው ነገር ወንድም የኢህአዴጎች ስም ቀይረው እኮ ነው ሚሊዮኖች ያጠፉት ታውቃለህ No way. One of them ኢህአዴግ እኮ ነው ብልጽግና the whole ብልጽግና ኢህአዴግ የነበሩ ናቸው የተቀየረ የተጨመረ ሰው የለም የሁለት ሰዎች yes አብይ ኢህአዴግ የነበረ ነው ሁሉም ኢህአዴግ ነው ከኢህአዴግ ውጭ የመጣ የለም እዚህ ላይ
ስም ቀይረው ነው ሚሊዮኖች የፈጁት። ኖ አይ አንዳንድ ጊዜ ምንድነው መሰለህ የምናወራቸው ነገሮች ያሬድ አንተ የምታነሳቸው ሀሳቦች ከራስ ጋር የሚጋጩ ናቸው። ይኸውልህ አሁን ብልጽግናና ቲፒኤልኤፍ ነው አይደል እያወራን ያለ ነው። ኢህአዴግ እዛ ጋር ኢህአዴግ እዚህ ጋር የሚለውን ነገር ማለት ነው። ኦፍ ኮርስ ኢህአዴግ የነበሩት ሰዎች ናቸው አሁን ብልጽግና የሆኑ። ይሄ ፋክት ነው፣ ዓለም የሚያውቀው ነው። ምንም ብትቃ ኦኬ ኢህአዴግ ከነበሩት ውስጥ ማለት ነው ወደዚህ ያልተቀላቀለው ህወሓት ነው አይደለ? እኔ የሚገባኝ እንደዛ ነው፣ እንደዛ እንደሆነ ነው የማውቀው። ግን ለሜን ፖይንቱ ማለት ነው አሁን እናንተ የምታቀርቡት ሐሳብ የመፍትሄ ሐሳብ ለዚህ ጉዳይ ማለት ነው እንደ ሀገር ከዚህ ጉዳይ ውስጥ እንዴት ነው ነፃ መውጣት የምንችለው? መታኮስ ሳይኖር ማለት ነው እንዴት ነው ነፃ የሚወጣው ሲባል ዛሬም ቲፒኤልኤፍን እኔ በምን እንደሳላችሁት አላውቅም። እንደው መድኃኒዓለም ይወቁ በጣም ሰማይ ታደርሱታላችሁ። አይ ዶንት ኖ ዋይ ጆይ ጠንቅ ነው ይናው ቲፒኤልኤፍ ከሰማይም በላይ ነው። ቲፒኤልኤፍ ባይኖር ነገር ሰላም ይመጣል ብለህ ታስባለህ አይደል? መንግስትም ዋናው ችግሩ ስጋቸው ቲፒኤልኤፍ ስለሆነ ነው። አንዴ ምርጫ ቦርድ ይሰርዘዋል፣ አንዴ ታጣቂ ያስታጥቅለታል፣ አንዴ ከኤርትራ ጋር ይከሷል። የዲፕሎማቶች ይሄዱ አሜሪካኖች ምኖችም ቲፒኤልኤፍ ነው የሚያናግሩት። የስ ቲፒኤልኤፍ ነው የሚያናግሩት። ፋኖን አይደለም ወይ ኦላን አይደለም። ኢዘ ጋንግስተር ዋን ኦፍ ጋንግስተር ጃይንት የሆነ ጋንግስተር ነው እዛ ጋር ያለው። አንተ ብታሳነሰው ቲፒኤልኤፍ ትልቅ የሆነ ነው። ትልቅ የራሱ የሆነ አርሚ ያለ የተደራጀ ነው። እንደ ቀለል አድርገህ ልትለው ኢቭን ፌደራሉ ከሁለት ዓመት በላይ የተዋጋና የተንገታገተው ነው። የገፋ የተገፋፋ ነው። አሁን እናንተ በሳላችሁት ደረጃ ልክ ቲፒኤልኤፍ ያለ ይመስላል። ከዛ በላይ ነው ያለው። አሁን ይገርማል። አንተ ከምታስበው ከምትገምተው በላይ ነው አሁን ቲፒኤልኤፍ። ኦኬ ያኔማ በእውር ድንብሩ ግማሹን በሩጫ ገብቶ አሁን አስቦ ተዘጋጅቶ ሰልጥኖ ነው የሚጠብቅ። ዩ ቲንክ ኢዚሊ ይቀበልሃል? እንደዚህ የነበር ይኖርሃል? እያንዳንዱ ነገር ማዘናጊያ ነው እንጂ ሰላም የሚባለው ነገር በእናንተ በኩል የሚፈለግም ነገር አይደለም ማለት ነው። በፌደራል መልኩም በፌደራሉም በኩል ዘሴም ቲንግ ነው። በሚሊዮኖች እያሰለጠነ ነው፣ በዛም እያሰለጠነ ይታወቃል። የፌደራል መንግስት ለቲፒኤልኤፍ የሚያሰለጥነው ሰራዊት የለም። አረ ከዛ በላይ አሰልጥኗል። ጆ በየወራቶቹ ይወጣሉ ምሩቃኖች እንዴ እናውቃለን። እኛ ኢንፎርሜሽን አለ ግራ ያጋባህ ነገር ማለት ነው። እንዴ ክልልና ሀገር ለይተህ አልተረዳህም ወይስ አውቀህ እያሾፍክ ነው? እንዴት ነው? የፌደራል መንግስት እኮ የኢትዮጵያ የሀገሪቷ አስተዳዳሪ ነው። ከጎረቤት ጠላት ይኖራል፣ መጠበቅ አለበት፣ ወታደር መኖር አለበት፣ ማሰልጠን አለበት። ትግራይ ደግሞ በኢትዮጵያ ስር ያለ ክልል ነው። አድምጣ እንዴ አንተ ብቻ አታውራ። ስለዚህ የፌደራል መንግስት ትግራይንም ጭምር የመጠበቅ ኃላፊነት አለበት። ምክንያቱም ትግራይ መጀመሪያ እንደማመጥ እሱን እንዋራለን በተናጠል። ግን አሁን መጀመሪያ እኔን አድምጠኝና ከዛ ሐሳብ ትሰጣለህ። አሁን ትግራይንም ጭምር የመጠበቅ ኃላፊነት አለበት መንግስት፣ ፌደራል መንግስት። ስለዚህ ቢያሰለጥን ምናምን መብቱ ነው። ምክንያቱም የኢትዮጵያን ድንበር የማስጠበቅ ከጠላት የመጠበቅ ኃላፊነት ስላለበት። ትግራይ ግን ክልል ስለሆነ ህገ መንግስቱ በሚፈቅድለት መሰረት ብቻ ነው መያዝ የሚችለው፣ ትጥቅም ጭምር ማለት ነው። የሚገደባለ ታንክ መያዝ አይችልም። እነዚህ ከፍ ያሉ መሳሪያዎችን የክልል መንግስት መጣጠቅ አይችልም። ግን ህወሓት ያለው በዚህ ደረጃ ነው። አሁን አንተ አንድ ሳይድ ብቻ ነው ያየኸው። የፌደራል መንግስት አሰርጥኖ እንደፈለገ አዘጋጅቶ ሱዳን የወሰደችውን መሬት ማስመለስ አልቻለም። ጉምዝ የትላንትናው እንኳን በዚህ በኩል ያለችው ሳውት ሱዳን የወረረችውን ቀበሌ እንኳን ማስመለስ አልቻለም። ለኬንያ አጸፋዊ መልስ አልሰጠም፣ ለጅቡቲ አጸፋዊ መልስ አልሰጠም። ይሄ ወታደር ታርጌቱ አንድና አንድ ሰሜን ላይ ነው ያለው። እዛ ጋር ኮንክሪት የሆነ ኃይል አለ፣ እስኪፈርስ ድረስ ይታገላል። እኔ ይሄ ነው እምነቴ 100%። እሱ ያንተ ፕሮፓጋንዳ ነው። ቆይ አንዴ እኔ ገባኝ። አሁን እያልክ ያለው ነገር ይሄ የፌደራል መንግስቱ ለሰላም ያለውን ጥግ ነው የሚያሳየው። ምክንያቱም ከጎረቤት ይሄን ያህል ትንኮሳ እየተፈጸመ በሰላም እፈታለሁ ብሎ እየታገለ ነው ያለው። አሁን አንተ መረዳት የፈለከው ግን በተቃራኒ ነው። ቆይ አድምጥ ያሬዳ፣ ያራስን ብቻ ለመጫናት ሞክር። ሚሞሪ ስላልሆነ ሁላችንም የራሳችን አይምሮ አለን። እዚህ ቦታ የምንነጋገረው ኢትዮጵያ ሁላችንም የምንፈልገው ሰላም እንድትሆን ነው። ትግራይ ወንድሞቻችን ናቸው፣ አማራ ወንድሙ፣ ኦሮሞ፣ ሁሉም ኢትዮጵያ ውስጥ ያለ ህዝብ ወንድሞቻችን ናቸው። ከአንዱ ክልል ጫፍ ሄደ አንዱ ክልል ጫፍ ሄዶ የሚሞተው ለዛ ነው።
ለምሳሌ ከጋምቤላ መጥቶ ትግራይ ክልል ሄዶ የሚሞት ወጣት አለ። ከትግራይ መጥቶ ጋምቤላ ጫፍ ሄዶ የሚሞት አለ። ለምን? ኢትዮጵያዊ ስለሆነ እዛም ዳር ድንበር ያለው ወገኑ ስለሆነ ነው። ስለዚህ አሁን አንተ የምታይበት መንገድ የኔ እይታ የተሳሳተ ነው ብዬ የማምነው። ምክንያቱም ከሱዳንም ከኬንያም ከሁሉም ጋር ያለውን ትንኮሳ መንግስት ችሎ በሰላም እፈታለሁ ብሎ መታገሉ እኔ መንግስትን አደንቃለሁ። አገራችን እንደዚህ ሆኗል እየወደድኳት ግን ደግሞ ኤርትራ ጋር ያለውን በሰላም ፍታው። ለምን ጦር ታዘምታለህ ኤርትራ ላይ? በቃ ቆይ አድምጣ። ኤርትራን በሰላም ለመፍታት እኮ ጣልቃ ገብቶ መንግስት እየተሳደበ መንግስት መቻሉ በራሱ ለሰላም ያለውን ቅንነት የሚያሳይ መንግስት በነገራችን ላይ ማለት ነው የትኛውም ቦታ ላይ ለጦርነት ተንደርድሮ የሄደበት ነው። ኤርትራ መንግስት ጋር ስቲል በተደጋጋሚ አሁንም ድረስ መንግስት እየተናገረ ያለው ጦር አዘምትባችኋለሁ አላለም ነው። ስቲል መንግስት እያለ ያለው ማለት ነው በሰላማዊ ጆይ ምን ሆነ ነው ያ ሁሉ ታንክ ጋጋታ ምንድነው? ጆይ ምንድነው ታዲያ? ጆይ